ያሰራጫችሁት የሐሰት ኢንፎርሜሽን አለች። አቤል አቡና ላይቭ ላይ ገብቼ ስለ ሐሰተኛው ነብይ መታሰር አላወራውም። በነገራችን ላይ ይሄንን ቪዲዮ የፖስትኩ ጊዜ የገባሁት ጂሚ ቤሪያው ላይቭ ከፍቶ ነበርና ያ ፕሮፌት ሚኪ የሚባለው ልጅ አማን ሻሎም ማቲ የኔ ወዳጅ ከዛ በኋላ ጆን አገልጋይ ጆን አሁን ሲገባ ይቻላል። አሁን ሚራክል ብሎታል። ስሙን ለምን እንዳለው ጌታ ነው የሚያውቀው። የኔ ወዳጅ ጆን ሁሉም ሰዎች ገብተው የነበሩበት ላይቭ ላይ ስለ እንትን እያወራን ነበር። ከሚኪ ጋር እየተጠያየቅን ነበር። ነብይ የሚባል ኦፊስ አለ የለም የሚል ውይይት ነው ስንወያይ የነበር ነው እንጂ ገብቼ ሄኖክ እኮ ታሰረ ምናምን ብዬ አላወራውም። እና ምን ብለው ነው የሚያሰራጩት? አቤል አቡና ላይቭ ላይ ገብቶ ስለ ሄኖክ መታሰር ሲያወራ ኮመንት ስር ተፈታ እኮ ሲሉት ላይቡን ጥርቅም አድርጎ ወጣ። ውሸት ነው። እኔ አሁን ደስ ያለኝ ምን መሰላችሁ? አመት 2 አመት ምናምን ሰዎች እንዲታሰሩ ምናምን አልፈልግም። ማንም ሰው ባይታሰር ደስ ይለኛል። ግን እነዚህ ነብይ ነን የሚሉት ስፔሻል ነን የሚሉት ከሰው የተለየ እግዚአብሔር እኛ ጋር አለ፣ የሆድክን የልብህን የብብትህን እናቀልሃለን፣ እኛ እግዚአብሔር ገልጦልናል፣ የተለየን ስፔሻል ነን የሚሉ ልብሳቸውን ሰዎች የሚዳስሱላቸው በተለየ መንገድ እግዚአብሔር ከነሱ ጋር እንዳለ የውሸት ትምህርት ህዝቡን የሚያስተምሩት ሰዎች እንደማንም ተራ ግለሰብ ተጎትተ ፌዴራል ፖሊስ ይዞክ ሲያስርህ መታየቱ በህዝቡ ዘንድ ምንም እንዳልሆንክ እንድታውቅ ነው። ነብይ ነኝ ትላለህ እንጂ ምንም አይደለህም። በቃ ነብይ ነኝ አልክ እንጂ አንተ ከኢትዮጵያ ህገ መንግስት በታችን ነብይ ነህ አይደል? ከኢትዮጵያ ህገ መንግስት በታችን ከፌዴራል በታችን ፌዴራል ጆሮውን ይዞ እየጎተተ ከፈለገ ፓትሮል ላይ ከፈለገ ደግሞ የሆነ መኪና ውስጥ የሚከትክ ተራ ግለሰብ ነው። ልክ እንደኔ ልክ እንደዚህ ኮመንት ላይ እንዳሉት ወንድሞችና እህቶች ማለት ምንም አይደለ። እኔ አሁን ስለሚተነፍሱ ነው ደስ ያለኝ። መንግስትም 1-2 ሳምንት ሁሉንም በየተራ ሰበብ እየፈለገ ሰበብም ደግሞ አለባቸው። አንዳንዶች ቤት አጭበርብረዋል፣ አንዳንዶች መድኃኒት አስጠለው ሰው ገለዋል፣ አንዳንዶች ሰው አስፈራርተዋል፣ ሌሎች ሰው አሳግተዋል። ስለዚህ በተለያየ ምክንያት መንግስት አሁንም እነዚህ ሐሰተኛ ጠንቋዮችን በተለይ የፕሮቴስታንት ቤተ እምነት እንዲሳደብ እንዲወረድ ሰው ራስ ወዳድ እንዲሆን እግዚአብሔርን ለጥቅማ ጥቅም እንዲፈልገው ሰማያዊ ተስፋ እንዳያስብ ሰውን በቃ ሰውን ቁሳቁሳይ እንዲሆን ያደረጉ እነዚህ አመፀኞች እየታሰሩ ሲገቡ ትተነፍሳል። ይቀጥላል እንጂ አሁን እኔ ላመንኩበት ነገር ለመታሰር ዝግጁ ነኝ። የሚያሳስረኝ ነገር ካለ ላመንኩበት ነገር ለመታሰር ዝግጁ የሆንኩ ሰው ነኝ። በኃላፊነት መውሰድ አለበት። ሰው ለተናገረው ነገር ዋጋ መክፈል አለበት። ለምሳሌ መጥምቁ ዮሐንስ ተናገረ ንጉሱን፣ አንተ የወንድምህን ሚስት በጉልበት ከወንድም ላይ ነጥቀ ማግባትህ አመጽ ነው፣ ኃጢአት ነው፣ ትክክል አይደለም ያደረገው ብሎ ሲናገር ንጉሱ በኋላ መጥምቁ ዮሐንስን ይዞት አሳሰረ። ከዛ የንጉሱ ሁለተኛ ሚስት ልጇን አዘፍና የመንግስቴን እኩሌታ ሁሉ ሰጥሻለሁ ሲላት የመጥምቁ ዮሐንስን አንገት በወጭት ስጡናል። አለቅ አየክ ደስ አይልም? ሰው ኃላፊነት መውሰድ አለበት ለታሰረበት ነገር። ሲስና ግባ እስቲ ጆዬ እንኳን ደህና መጣ። አቡዬ እንዴት ነህ? ጆን ሚራክል ማለት ዮሐንስ ታምራት ማለት ነው። ዮሐንስ ስለተተረጎመ ታምራት የሚተርጎም ነው። አሁን የተረጎመ እኔ ደግሞ እንደ ሚራክል ልጆች እንትን ልትል መስለኝ ነው። እከሌ ሚራክል ሄዶ የለ የሚራክል ልጆች ገንዘብ አስገባላቸዋለሁ ከዛ ለእኔ ገንዘብ ስጡኝ በጠሪው የሚለው ሌባው ሰውዬ ማለት ነው። የእነሱ በመላክ ነው ይወጣላቸው። የኔ ግን በለማ ነው ይወጣለት አባት ታምራት ተብሎ። ትክክል። እንደሱ እኮ ነው ያስኬዳል። ጆን ሚራክል ያስኬዳል። ጆን ታምራት ማለት ነው። ዮሐንስ ታምራት ማለት ነው። እና ምንድነው በላይቭ ገብተህ እንዲህ ስትናገር እኔ አላየውም። እና እንደዛ ምናምን እኮ አላየውም። ላይቭ ገብተህ እና የቱ ጋር ብሎ ነው እንደዚህ እዛ ያለ ተፈታ ደስ ብሎት ምናምን ሲሉ
እየገረመኝ ነበረና ለዛም ነው ደውዬ ጠየቅኩህ። ኢንፎርሜሽኑን ማድረስ ትክክል። ያ አብዱ ኪያርንም የሚመስለው ዶክተር አብይ አህመድ በ2017 እግዚአብሔር ያነሰዋል ያለውም ታስሯል። ታውቃላችኋ? አረ ይለቀማሉ ወዳጆቼ። ስለነሱ ሐሰተኛ ነቢያት በሪሲት ያጭበረበሯችሁ ሰዎች፣ ሴቶች፣ የተደፈራችሁ ሴቶች ይህንን እስቲ ቅዱልኝና ልቀቁልኝ ወዳጆች። የትኛውም ሐሰተኛ ነቢይ የፈለገ ሚሊዮን ተከታይ ለምን አይኖረው? በሐሰተኛ ነቢይ የመደፈር አደጋ ደርሶባችሁ ለህይወታችሁ ሰግታችሁ ዝም ያላችሁ ሰዎች፣ ቢሮ የተደፈራችሁ፣ አቢዩዝ የተደረጋችሁ፣ ሴክሹዋል አቢዩዝ የተፈጸመባችሁ ሴቶች፣ ገንዘብ የተወሰደባችሁ ሴቶች፣ ንብረቶቻችሁ የተወሰደባችሁ እናትና አባቶች አምናችሁ ሊብሬ ሰታችሁ ካርታ ሰታችሁ በፈለገው መንገድ ተሸውዳችሁ ሊሆን ይችላል። በሃይማኖት ሰበብ ገንዘብ የተበላችሁ፣ በመቶ ሺዎች የተበላችሁ፣ ቁማር፣ ሰው የሞተ መድኃኒት ጣሉ ተብላችሁ ሰው የሞተባችሁ የቪዲዮ ማስረጃ ያላችሁ፣ የሰነድ ማስረጃ ያላችሁ ሰዎች በውስጥ በኩል አናግሩ። እንዲህ የሚዳሰስ ማስረጃ ያላችሁ ሰዎች እናጠናክራለን። በደንብ መረጃ እናደራጃለን። ለመንግስት ወይም ደግሞ ለህግ አካሎች አሳልፈን እንሰጣለን። ይሄ ግለሰብ በዚህ ጊዜ ላይ እንደዚህ የቤት ማጭበርበር አድርጓል፣ እንደዚህ ወንጀል ሰርቷል ብለን እንሰጣለን። እያንዳንዱ ተለቅመው ይገባሉ። እያንዳንዱ አሁን ቴሌቪዥን ያለው ጋርድ ያለው አሁን ሳይታወቅ በክልል መንግስት የሚታጀበው ሳይታወቅ ሄዶ ፖለቲካ የሚሰራው እያንዳንዱ ይታሰራሉ። ከህግ በታች መሆናቸውን እንደ ሰው የሚጠየቁ መሆናቸውን እናሳያለን። ማና አንተ? እኔ አቤል አቡና ነኝ። እየነገርኩ እኮ አቤል አቡና ነኝ። እየተንቀጠቀጥክ እኮ ስናገር ትርገበገባላችሁ። ለደሆች ፍትህን መጠየቅና ስለ ደሆች መሟገት እኮ ጽድቅ ነው። ስለ ደሆች ተሟገቱ ይላል እግዚአብሔርና ክርስቲያኖች አንድ ነገር አስተውሉ። ሪል በክርስቶስ ኢየሱስ ደም ታጥባችሁ የዳናችሁ ከሆናችሁ ወንጀል ሲሰራ፣ ደሆች ሲጨቆኑ፣ ደሆች ሲሰደቡ በምድሪቱ ላይ ሊሰማችሁ ይገባል። ምክንያቱም ጌታ ኢየሱስ ክርስቶስ የድሃ አደግ አባት ነው፣ የመበለቶች ዳኛ ነው። ጳውሎስን አላያችሁም? ደሆችን እናስብ ዘንድ ግድ አሉን ይላል። ጌታ ኢየሱስ ክርስቶስ ያስተማራቸው ያን ስለነበር ወንጌል የበራል እውነት ቢሆንም ድሃን ግን አስብ አሉት። ድሃን ሊያስብ ተጣጣረ። እነዚህኞቹ ምን ይላሉ? ከድሃ ጋር አትዋል፣ ድህነት ይጋባባል እኮ እያሉ ነው። ድህነት ይጋባባል፣ አትጨብጠው፣ ከሀብታም ጋር ዋል የሚሉ እንዴት የክርስቶስ ኢየሱስ መንፈስ ሊሆን ይችላል ከነሱ ጋር ያለ ትላላችሁ? ጳውሎስ ደሆችን ለመርዳት ያን ያህል ከተጣጣረ፣ ያን ያህል አደራ ተቀብሎ ከወንጌል አንዱ ስለ ድሆች መሟገት ብቻ ሳይሆን ለድሆች ማሰብ ከሆነ መበለቶችን፣ ወላጅ አልባ ሕፃናትን ንጹሕ የሆነ አምልኮ የሆነው ሳለ ከድሃ አትዋል፣ ከድሃ ጋር ቁጭ አትበል፣ የ15 ብር ውሃ ይዘ የሆነ ሆቴል ላይ ቁጭ በል፣ እንዳጨብጠው ይጋባባል የሚሉትን አክሴፕት አድርጋችሁ ጽድቅን ለማጨለም ጻድቁን ለመኮነን መነሳት ጥሩ አይደለም። ያዕቆብ ምዕራፍ 5 አንብቡ። ጻድቁ እናንተን አይናገርም፣ ኮንናችሁታል፣ ገላችሁታል። ወየውላችሁ ልቡን እንደሚያወፍር በሬ፣ ለእርድ ቀን እንደሚወፍር በሬ ልባችሁን አወፍራችኋል ይላል። እና ወዳጆቹ ይውላችሁ ዋጋ እዚህ ምድር ላይ በሁለት ነገር ይከፈላል። አንደኛ በወንጀል፣ ሁለተኛ በጽድቅ። የጽድቅ የሆነው ክብር አለበት፣ የወንጀል የሆነው ግን ውርደት ነው፣ መጨረሻውም ጥፋት ነው። ክርስቲያን እንደሚሆን መከራን ተቀበሉ፣ ስለ ድሃ አደግ ተሟገቱ፣ ስለ ስህተት ስለ እግዚአብሔር ቃል ተሟገቱ። ይሄ ሲነገር እንዴት ይደብራቸዋል። በጴንጤ ውስጥ ተሸሽጎ ያንን ንጹህ ማህበረሰብ እያጠፉ ያሉትን ቶለሬት አድርጋችሁ የቤተ ክርስቲያንን ንጽህና ለማስጠበቅ ዋጋ የሚከፍልን ሰው እንደ ጠላት ካያችሁት ምን ይላል? አቤል አቡና ቲክቶክ ላይ ላይቭ ላይ ሄኖክ የመታሰሩን ዜና በደስታ የገለጸ ባለበት ሰዓት እዛው ላይቭ ላይ ያለ የመፈታ የሐሰተኛ ነቢያት ካዳሚዎች፣ ዕጣን አጫጫሾች፣ ነገር ለኳሾች የሆናችሁ ሰዎች ደስ ይላቸዋል። በፍጹም ግን ይሄ ውሸት ነው። ሰሞኑን ደግሞ አንድ አቡና ትንቢት ተናገረ የሚል የተቆረጠች ቪዲዮ ደግሞ እየለቀቁ ተመልክቻለሁ። እና አቡና ትንቢት ተናግሯል። ትንቢት ብናገር ልንገርህ፣ አሁን የምትሰድበኝ ሰውዬ አትሰድበኝም። የእግዚአብሔር ሰው ነው አቡና የምትለኝ። በጣም ጎበዝ ነው። የሚገርም ነገር ልናገር ብል እንዴት አይነት ሳይኮሎጂ መጠቀም እንዳለብኝ አውቃለሁ። አብዛኞቻችሁን ሞኞች ናችሁ። በነቢያት እናምናለን ምናምን የምትሉ ሰዎች አብዛኞቻችሁን አይምሮአችሁ የማገናዘብ ችሎታችሁ ዝቅተኛ ነው። የብዙዎቻችሁ
ሁላችሁንም አላልኩም። የብዙዎቻችሁ የማገናዘብ መጠን በጣም ዝቅተኛ ነው። ለምንድን ነው? በጣም ነው የምትሸወዱት። ቀጥሎ በማስረጃዎች አሳያቸዋለሁ። ለማንኛውም ይህንን ነው አሁን አንድ የመጀመሪያ ነገር ይህንን ቪዲዮን ቆርጠው መተማመን ያለብን የሰው ልጅ ይህንን ቪዲዮ ቆርጠው ነው ትንቢት ያሉት። ሀሳብ መስጠት አይችልም፣ ማድረግ አይችልም፣ ማከናወን አይችልም። በደካማነታችን በመሰረታዊ ማንነታችን ላይ ከተስማማን አንድ ነገር እናምናለን። 2011 ነው። አሁን እዚህ ጋር እኛ ያለነው ኤክስትራ ኦርዲነሪ በሆነ ልዕለ ኃያል በሆነ አምላክ እርዳታ ነው ያለነው። አሁን የእኛ ጉባኤ እዚህ ጋር የሚለየው ከሌላው ስብሰባ እግዚአብሔር የሚባል ሰማይና ምድርን የዘረጋ እግዚአብሔር የሚባል ሲናገር ጠፈር የሚመሰረትለት፣ ውኖች የሚንቀሳቀሱለት፣ ተራሮች የሚዘሉለት አምላክ ስላለን ነው። አሁን ይሄ መጽሐፍ ሲናገር ለግሪክ ሰው የእግዚአብሔር ነገር ሞኝነት ነው፣ ለዚህ ዓለም ሰው የእግዚአብሔር ነገር ሞኝነት ነው ይላል። ነገር ግን ዓለም በጥበቧ እግዚአብሔርን ስላላወቀች ነው የሚለው መጽሐፍ ቅዱስ። ዓለም በጥበቧ እግዚአብሔርን አላወቀችው። አሁን ምነግርህ ሎጂክ መንፈሳዊ ነው። እኔ የተነካካሁት ከሚታዩት ሎጂኮች ጋር ሳይሆን ከኃያሉ እግዚአብሔር ጋር። ይሄ 2010 ላይ መጀመሪያ እዚህ ሲመጡ ብዙ ልጆች አይቻለሁ። አንደኛ ዙር እንደናንተ ነው መጥቼ የሰለጠንኩት። አንደኛ ዙር መጥቼ በግድ ነው የመሰከርኩት። በአንደኛ ደረጃ ነው መሰለኝ ምስክርነቴን የሰጠሁት። እግዚአብሔር እንደነካኝ ያወቅኩት እዚህ ከመምጣቴ በፊት ነው። አሁን እናንተ ስትመጡ ከአቀባበል ጀምሮ ያለውን ነገር ነው ያያችሁት። እዚህ ፕሮግራም ላይ ግን ከመምጣታችሁ በፊት ብዙ ሰዎች ጉልበታቸውን ከመሬት ጋር አነካክተዋል። እግዚአብሔር ፊት አልቅሰዋል። ብዙ እናቶች ማደዋል። የሚገርም ነገር እኔ ሰፈር ውስጥ እኔ የማላቃቸው ግን ስሜን ይዘው የሚያለቅሱልኝ እናቶች ነበሩ። እግዚአብሔር ደግሞ ለምነከው ጠይቀኸው ጀርባውን የሚያዞር አምላክ አይደለም። የምሬን ነው የምልህ ማለት ነው። እኔ መጸለይ እንዴት እንደነበረ አውቃለሁ። ቸርች ውስጥ ነው ያደግኩትኝ። መጽሐፍ ቅዱሴ መድረክ ላይ አስቀምጬ ነው እኔ ወደ ሱስ የሄድኩት። ከልጅነቴ ጀምሮ መድረክ አካባቢ ነው ያደግኩትኝ እና እንትን አይደለሁም፣ እንግዳ አይደለሁም ለዛ ነገር እግዚአብሔር ለሚባለው አካል። እኔ የሚገርም ነገር ጫት ቤት ውስጥ ቁጭ ብዬ ምርቅን ብዬ መጽሐፍ ቅዱስ እያወራሁላቸው ጌታን የሚቀበሉ ሰዎች ነበሩ። እኔ አፌ ውስጥ ተርዚን አድርጌ ንስሐ ሁሉ ማስገባ ነው። ይሄ የእግዚአብሔር ጸጋ አሰራር ነው፣ እንዴት እንደሆነ አላውቅም። እና መጨረሻ ላይ ሁሉ መጽሐፍ ቅዱስ ሽጬ ቅሜያለሁ። ጫት ያቆምኩበት ምክንያት እንዴት የእግዚአብሔርን ቃል ሽጬ ቅምበታለሁ ብዬ ከቃምኩ በኋላ ነው የባነንኩት። ጫቴን ለመቃም መጽሐፍ ቅዱስ ሽጬ ቅሜያለሁ። እና ጓደኛዬ ነው የገዛኝ። አሁን እሱ ፓስተር ነው፣ የሙሉ ወንጌል ፓስተር ነው። እና አይታ ሴጣን ሲያጭበረብርን ለእኔ ጫቴን ሰጥቶ እሱ የእግዚአብሔርን ቃል ስላከበረ መጋቢ ሲሆን ፓስተር ሲሆን እኔ ደግሞ መጥቼ ኢየሱስ ፖስተር ሆንኩ ማለት ነው እዚህ ጋር። እና በትክክል ማለት ነው መለኮት ከአንተ ጋር ከሆነ ከመለኮት ጋር ከተነካካ 4 ቀን አይደለም በሰከንዶች ሽርፍራፊ እግዚአብሔር ሌላ ሲያደርጋል። በሚገርም መልኩ ይቀይረሃል። እኔ ያስቸገረኝ ሌላ ግልጽ የምነግር ነገር ከሱሱ የበለጠ እኔ በስፖርት ነው ሱሱን የተካሁት። ቃል መጥቼ ዮናታን ሲሰብክ በሳምንት 2 እማራለሁ። ሌላ ቸርች ካገኘው ሄዳለሁ፣ ከወንድሞች ጋር ህብረት አደርጋለሁ። ሌላው ደግሞ ስፖርት ሰራለሁ። ጠዋትና ማታ ስፖርት ሰርቼ ደክሞኝ ይተኛል። እኔን ለማግኘት ሴጣን በእንቅልፍ ልቤ ነው መምጣት ያለበት። ትርፍ ሰዓት ሀሳቤ ገባ ካለ ቢዚ ሆኜ ነበር። በጣም ወራቱን ሙሉ ቢዚ ሆኜ ነበር እና ሴጣን እኔን የሚያገኝበት እድል አልነበሩ። የሚጸልዩልኝ ሰዎች አሉ። በዛ ላይ የሚመግበኝ ሰው ደግሞ አይታል። የእግዚአብሔርን ቃል ከእግር እስከ ራሱ ነው የሚያስተምረኝ። በደንብ ነው የምማረው። ጸሎት ላይ ነው ያለሁትኝ እና እኔን ማግኛስ ቦታ አላገኘም ሴጣን። ሀሳቤን ተረዳኸኝ አይደል? እና ከባድ ነው አሁን የምትለኝ ነገር ግን አንድ ምሳሌ ልንገርህ። ይሄ ምሳሌ አልማዝ የምትባል ልጅ አለች እና ብዙ ጊዜ ልትንከባከባት ሞክረህ እችን ነው
እቺን ነው ትንቢት ብለው እንትን ያሏት ቀልድ ያደረጓት እና ምሳሌ ናት። ስሟት። እግዚአብሔርን ቃል ከእግር እስከ ራሱ ነው የሚያስተምረኝ። በደንብ ነው የምማረው። ስሟት ላይ ነው ያለሁትኝ እና እኔን ማግኛስ ቦታ አላገኘም። ሴጣን አሰክረህ እንደ አበሻ አረቄ አናተ ላይ ወጣች። እቺን ነው የምትወዳት አልማዝ የምትባል ልጅ አለች እና ብዙ ጊዜ ልትንከባከባት ሞክረህ እንደ አበሻ አረቄ አናተ ላይ ወጣች እና አንገሸገሸክ ፍቅሯ አንገሸገሸ ፍቅሯ። እሷን ለመተው ጫልቱን ማፍቀር አለብን። እኔ አሁን ሱሴን ለመተው የምወደውን ሱሴን ለመተው እግዚአብሔርን የወደድኩት። በቃ ምሳሌው ምንድን ነው? አልማዝን ከአልማዝ ጋር ለመለየት አልማዝን ወዳት እንደሆነ ሌላ ጫልቱ የምትባል ወይም ሌላ ሴት መውደድ ሊኖርብህ ስለሚችል ሱሴን ለመተው የምወደውን እግዚአብሔርን ነው የወደድኩት ነው ያልኩት። አሁንም ይሄ ነገር አይለወጥም። በነገራችን ላይ ዓለምን ካልጠላችሁ እግዚአብሔርን መውደድ አትችሉም ነው ሀሳቡ። ያው ከሱስ ጋር የተያዘ ገና ሱስም ካቆምኩ 1 ዓመት ላይ ነው ይሄን ነገር የተናገርኩት እና አሁን ላይ አቡና ስም ይጠራ ነበር፣ ትንቢት ይናገር ነበር ብለው እቺን ሿሿ ቪዲዮ የለቀቁ ሰዎች አሉና በዚህ ያክል ደረጃ በእኔ ህይወት መጨነቅ የለባችሁ። አንዳንድ ሰዎች ድምፅ ለማውጣት የሞከራችሁ ነው። በዚህ ያክል ደረጃ መጨናነቅ የለባችሁም። እኔ አቤል አቡና ማንንም እንደማልሰማ አይታችኋል። እኔ ሰው አልሰማም ስላችሁ ደረቅ ነኝ እያልኩ አይደለም። እንደ እግዚአብሔር ቃል የሆነ ሀሳብ ይዛችሁ ከመጣችሁ ሰማችኋል። ይሄ ግለሰብ ለማክበር አዎ ናታን ምንም ከትንቢት ጋር የሚገናኝ አይደለም። ምሳሌው በጣም ግልጽ ነው። አንድን ነገር ለመተው ሌላ ነገር መውደድ አለባችሁ ነው ያልኩት። ስንፍናን ለመተው ትጋትን መውደድ አለባችሁ። ድህነትን ለመተው ስራን መውደድ አለባችሁ፣ ወይም ሀብትን መውደድ አለባችሁ። ይሄ በቃ የልዩነት መንገድ ነው። ስለዚህ ሱሴን ለመጥላት እግዚአብሔርን ወደድኩት፣ ሱሴን ለመተው ከእግዚአብሔር ጋር ቀረብኩኝ ነው እያልኩ ያለሁት እና ግልጽ ምሳሌ ነው። ለማንኛውም አትዋሹ። እኔ አቤል አቡናን ሰዎች እንዲጠሉኝ እንዲቃወሙኝ ለማድረግ ከፈለጋችሁ በጤነኛው መንገድ ትክክለኛ ቻሌንጅ የሚያደርግ ሀሳብ ይዛችሁ ቀረቡ ለማለት ነው። ወደ ሄኖክ ሊድ። ሄኖክ ግን ተፈቷል ወይስ አሁንም በዛው ስርዓት ውስጥ ነው ያለው? በነገራችን ላይ 3-4 አይነት ከዛም የባሱ ብዙ ስርዓቶች ይኖራሉ። እኔ ሄኖክ የተፈታ አይመስለኝም። ከገንዘብ ፍቅር የተፈታ አይመስለኝም። አምላኩ ገንዘብ ነው። የሄኖክ አምላክ ገንዘብ ነው። ከገንዘብ ፍቅር አልተፈታም። ሄኖክ አልተፈታም። ከፍርግርጉ ወጥቷል። እንደዚህ ካለው ፍርግርግ ምሳቃ ሰዎች እያመጡ ከሚሰጡት ከመስኮቱ ተፈቷል። ወደ ቤቱ ገብቷል። ግን ከገንዘብ ፍቅር አልተፈታም። ከሐሰተኝነቱ ተፈቷል። አልተፈታም። የእግዚአብሔርን ቃል ከማጣመሙ ተፈቷል። አልተፈታም። ለምሳሌ ሄኖክ ከዚህ በፊት ያስተማረውን አንድ ነገር ልንገራችሁ። እንዴት አይነት የእግዚአብሔርን ቃል እንደሚያጣመም ላሳያችሁ። ይህን እስቲ ይህንን ቪዲዮ አብረን እንመልከት። ይሰማላ ቪዲዮ ሮሜ ምዕራፍ 10 ቁጥር 17 ነው። ስለዚህ እምነት የሚገኘው የምስራችን ቃል ከመስማት ነው። አንዴ ስማኝ፣ ከምስራች ውጭ ወንጌል የለም። ከመወለዱ ጀምሮ አልሄድም። የሰው ቁጭ ብላ ለዚህ ሰውዬ ከትሄዳለህ ውጭ የምስራች አለ? ቤት ኪራይ ቸግሯል፣ ዕዳ ተጠራቅሞብሃል፣ ወንድሜ ዘላለም ቤት አለ። ይሄ ምስራች ነው። መቻጣው እሱን ኪራዩን ክፈልልኝ ነው የምትለኝ። ወንድሜ ገና ስሞት ነው እሷ። አሁን ሲሄድ ሳሉት አካባቢ በር ላይ ናቸው። ገላግለኛ ናቸውን አፍጥጠው ከዘራ ይዘው እየጠበቁኝ ነው። ለአንተ የምስራች ሊሆን የሚችለው ቤት ኪራይ ነው። ራበኝ የሚልን ወንድምን ሄድና አሳስቦት ብትለው የምስራች ነው። ባይብል ይላል። እኔ የሚያሳዝኑ ያሉ መንገድ ላይ ወንጌል የሚሰሩ ሰዎች ይወዳቸዋል፣ አይላፍ ግን ችስታ የሚመርጡት አስቁሟ ባለቤቱን ለሱም የምስራች ነው። ምስኪን ራዩት ጥልገን ወንድሜ ኢየሱስ ይወዳል።
እንዲህ የሚል ምን ማለት ነው? እሱ ሲወደኛ ላይ አንተ እኮ ወደድከኝ የሆነች ምሳ ነገር ይሄ ጎስፕል አይደለም። ፍሬንድ ሆዱ ተጣብቆ ለምን ታስጨንቋለህ? 9 ጥቅስ ትለቅበታለህ። ስለዚህ አሁን የተፈታው የወንጌል ሰባኪ አይደለም። ወንጌልን የሚያጣጥል ሆድን የሚሰብክ 24 ሰዓት ሙሉ ሆድን የሚሰብክ እግዚአብሔርን ስም በመድረክ ላይ የሚያሰድብ እስቲ እዚህ ሚዲያ ላይ እስቲ ኦርቶዶክሳውያን ቢሰናከሉ አሁን በጴንጤነት ቢሰናከሉ በማን ቪዲዮ ሊሰናከሉ ይችላል? ወይስ በማን ቪዲዮ ሊያላግጡ ይችላል? የሆነ ሙስሊም በክርስትና ላይ ወይም በፕሮቴስታንት ስብስብ ላይ ከሚያላግጥባቸው በወንጌል መሰደቢያ ማላገጫ ካደረጉ ቪዲዮዎችን የሚያመርት ድርጅት የሚያመርት ተቋም የማን ተቋም ነው? የሄኖክ ጂፒኤስ ተቋም አይደል? አሁን ሰምታችሁታል። ሮሜ ምዕራፍ 10 ላይ ቁጥር 17 ላይ ባንተ ምትል ሴት አለች። በእኔ ለምንድን ነው እንትን የሚሉት የሚሰናከሉት? ለምንድን ነው የሚሰናከሉት? እና ሮሜ መጽሐፍ ምዕራፍ 10 ቁጥር 17 ላይ ያለውን ቃል እምነት በመስማት ነው መስማትም በእግዚአብሔር ቃል ነው የሚለውን ሐሳብ ያመጣል። ወንጌል ምንድን ነው የሚለውን ፍቺ ወስድና የምስራች ነው። ስለዚህ የምስራች ለአንድ ሰው የምስራች ምንድን ነው? የቤት ኪራይ ላለው የቤት ኪራይ ላለበት ሰው የምስራች የቤት ኪራይ ተከፍሏል ማለት ነው። ሪሊ ሄኖክ የቤት ኪራይ ተከፍሏል ብሎ እዛ አዳራሹ ስላወራ ቤት ኪራይ ይከፈላል? የምር ሄኖክ ጥሩ ቃል ስለተናገረልህ አንተ ታገኛለህ? ከጥሩ ቃል በኋላ ሄኖክ ምን ብሎ ነው የሚያስበው? የቅርብ ጊዜ ቪዲዮዎቹን እኮ መመልከት ትችላላችሁ። ምን ብሎ ነው የሚያስበው? እኔ ካህን ነኝ፣ እኔ ነኝ የበረከት ቃል የማወጣው፣ አንተ ገንዘብ ታመጣለህ፣ እኔ ባርካለሁ የሚል በጣም ደፋር፣ በወንጌል ላይ የሚያላግጥ፣ በወንጌል ላይ የሚያሾፍ፣ የእግዚአብሔርን ቃል መገለጫ ማላገጫ የሚያደርግ ትዕቢተኛ ግለሰብ ነው ሄኖክ። ወንጌል ላይ የሚታበይ ትዕቢተኛ። እኔ እንደዚህ አላሸበሽብም እንደዚህ ነው ምደንሰው እያለ ወንጌልን ማላገጫ ያደረገ ግለሰብ ነው። ይሄ ግለሰብ ተፈቷል ወይ? ተፈቷል ወይ? ለእናንተ ወንጌል ምንድን ነው? ለእናንተ ወንጌል ምንድን ነው? ወንጌል ብላችሁ የምታምኑት የምታስቡት ምንድን ነው? እና በተለይ የሐሰተኛ ነቢያት ተከታይ የሆናችሁ ግለሰቦች አስቡበት፣ እስቲ ቁጭ ብላችሁ አስቡበት። እኚህ ሐሰተኛ ነቢያቶች ኢየሱስን እየሰበኳችሁ ነው ወይስ ራሳችሁ ነው የሚሰብኳችሁ? ሄኖክ በጣም ብዙ ጊዜ የሚናገረው ኢንፎ ፕሮፌሲ እንደሆነ ከዚህ በፊት ነግሬያቸዋለሁ፣ አሳያቸዋለሁ። እኔ ያለ ማስረጃ እኮ አውርቼላችሁ እኮ አላውቅም። በማስረጃ ነው ብዙ ጊዜ ማወራችሁ። እንደው ላለመረዳት ስለምትፈልጉ ነው እንጂ በማስረጃ ነው ብዙ ጊዜ የምነግራችሁ። እንቀጥል። ኢንፎ ፕሮፌሲ ሄኖክ ሰዎች ምንም ፍንጭ ሳይሰጡት ትንቢት አይናገርም። ይኸውላችሁ አንድ ሰው ይኸውላችሁ ትንቢት እግዚአብሔር ወደ ነበርክበት አይመልስም ለማለት የት ነበር የምትኖረው ብሎ ለምን ይጠይቃል? እግዚአብሔር በመረጃ ላይ ተመስርቶት ቀጥሎ የሚናገረውን ትንቢት ያመቻቻል። ሄኖክ ግን እንደዚህ ነው የሚለው። ይኸውላችሁ ኢንፎ ፕሮፌሲ ይባላል። ይኸውላችሁ ስሙ። የት ነው የምንኖረው? ቃሊቲ። እግዚአብሔር እንዲህ በለው አለኝ፣ ወደ ተወለድክበት ሀገር አትመለስም አለኝ። ይሄ ሁሉ ዳስ፣ ይሄ ሁሉ ጭፈራ ወደ ተወለድክበት ሀገር አትመለስም ለሚል ቃል ኢየሱስ ያድነው። የማገለግለው ጌታ ምስክሬ፣ እዚህ ምድር ላይ ምንጩ ፈለቃለሁ። እግዚአብሔር ባርኮዋል፣ አትመለስም አለ። ይሄን ነገር እኔ ሄጄ ተደብቄ የቀረስኩት አይደለም፣ የተለቀቀ ቪዲዮ ነው። ምን አለው? የት ነው የምትኖረው አለው። ቃሊቲ ነው የምኖረው አለ። አይ ከቃሊቲ በኋላ በፊት የት ነው የምትኖረው ሲለው ወላይታ ነው። ስለዚህ ሁለት ነገር ያውቃል።
የት እንደሚኖር ነግሮታል። ቃሊቲ ነው የሚኖረው። ከቃሊቲ ከመኖሩ በፊት ወላይታ ሶዶ ነው የሚኖረው ብሎታል። ስለዚህ ሁለት ነገር አውቋል። ኢንፎ ፕሮፌሲ ከራስህ አፍ በሚወጣ ቃል መረጃ ከሰበሰቡ በኋላ ነው ትንቢቱን የሚነግሩ። ስለዚህ ምን አለው ቀጥሎ? ወደ ተወለድክበት አገር አትመለስም ይልሃል እግዚአብሔር የሰራዊት ጌታ። የሰራዊት ጌታ እግዚአብሔር ወደ ተወለድክበት አገር አትመለስም ብሎት ከሆነ ቀድሞ ለምን የት እንደነበረ ኢንተርቪው ያደርገዋል። ይሄንን ብቻ ይዤ ቢሆን ኖሮ ልክ ናችሁ። ይሄ ሰውዬ እንደዚህ አንዳንድ ጊዜ እንደዚህ ሊያደርግ ይችላል ትላላችሁ። ይሄንን ቀጥሎ ይሄንን ቪዲዮ ተመልከቱ። ስሙ። እቺን ልጅ እቤታችሁ የሚኖር ወንድ ልጅ አለ ብሎ ይጠይቃታል። ከዛ የልጅቷን ድርጊት ስሟት፣ ፊቷን ምናምን ተመልከቱት። አሁን አንድ ሰው እቺ ልጅ ካወራችው ወሬ ተነስቶ መገመት ይከብደዋል ወይ ቸርች ውስጥ? ከዛ በኪቦርድ ታደነቋቁራት አለ፣ ህዝቡ ይበጠብጣል፣ ያጫጩሃል፣ የማሰቢያ ጊዜ አይሰጥም፣ ሰው ስሜታዊ ይሆናል። ምን እንዳልክ አይታወቅም። አሜን አሜን ተብሎ ነብይ የሚለውን ስም ለጥፈ ተቀጥላለ ማለት ነው። ስሙት። ቤታችሁ ውስጥ የሚኖር ወንድ ልጅ አለ? አባቴ አለ። ለሱ ልጸልይ? አዎ ጸልይ። ቤታችን በጣም አባቱ በጣም ትልቅ ሰው የሚባል አይደለም። እቤታችሁ ወንድ ልጅ አለ አለ። እግዚአብሔር ነግሮት ከሆነ ወንድ ልጅ አለ ለምን ይላል? እቤታችሁ ወንድ ልጅ አለ ይላል። ወንድሞቼ አሉ ካለች ወንድሞቿ ላይ የተመሰረተ ትንቢት ሊነግራት፣ አይ አባቴ አለ አለችው። ስለዚህ እቺ ልጅ ከዝን የላትም፣ ያጎት ልጅ ያክስት ልጅ የላትም። ከዛ አጎቶቿን ቤት ውስጥ የሉ። ስለዚህ አባቷ ብቻ ነው ወንድ ሆኖ ቤት ውስጥ ያለው። ስለዚህ አንድ ነገር አውቀዋል። ቤታችሁ ወንድ አለ? አዎ አባቴ አለ። ከዛስ ለአባትሽ ልጸልይ ሲላት ልጅቷ ምን አይነት ፊት አሳየችው? አዎ አባቴ በጣም ቤታችን ምናምን አለች። በቃ ይሄንን ካየው እኔ አሁን ለምሳሌ አውቃለሁ ቤታቸው ውስጥ ልጅቷ መርገም እንዳለ ይሰማታል፣ የሆነ ጉድለት እንዳለ ይሰማታል። በአባቷ ምክንያት ችግር አለ እዛ ቤት ውስጥ። በቃ አውቄያለሁ። ኢንፎ ፕሮፌሲ ይባላል። የገዛ አንደበትህ በስም ህዝብ ፊት ስለሆነ የምትጠየቀው ተሳስተ እውነቱን ነው የምታወራው። ይቺ ልጅ መድረክ ላይ ቆማ አታውቅም። በህዝብ ዘንድ ነው ማይክ ያደረጉባት። ላይት በርቶባታል። ካሜራ ፊት ለፊቷ ደግነዋል። ራሷን የምትቆጣጠርበት ኤክስፒሪየንስ የላትም። ካሜራ ፊት ህዝብ ፊት ማውራት ማለት ነው። ስለዚህ ቤታችሁ ወንድ ልጅ አለ ሲላት አዎ አባቴ ነው ያለው። በቃ ድንገት ነው እውነቱን የምትነግረው። ስሙትም፣ ፊቷን እዩት። ከዛ ለአባቷ ያላትን ፊት በቃ ቀላል። ወንድ ልጅ አለ? አባቴ አለ። ለሱ ልጸልይ? አዎ ጸልይ። ቤታችን በጣም አባቱ በጣም ትልቅ ሰው የሚባል አይደለም። አዎ አይደለም። አረ ወጣት ነው። አዎ እኮ ለሱ ልጸልይ ነው። ጸልይ። አይቼዋለሁ። አሜን። ጎረምሳ ነው። እውነት ነው አባቴ። አረ አዎ እሺ። እሱን ስኬት የዘጋበት ነው። ለሱን አስለቅቅለት። አሜን። አስለቅቅለት። አባ ሀላቃባ አሜን። ሁሉ ጊዜ ነው የሚበሳጨው። እውነት ነው። ሁሉ ጊዜ ነው የሚያዝነው። እውነት ነው። ከቤት አልወጣም ሲል በግድ ነው ውጣ የምትሉት። አዎ አሁን ሰብረዋለሁ። አሜን። ሰበር እርግማን ይሰብርካልና አለመከናውን ተሰበረ። አሜን። ይሰበር። በችግር ውስጥ ነው ያለው አይደል? አዎ ሁሉም ተጨንቆ ነው ያለው። ይኸውላችሁ እቤታችሁ ወንድ ልጅ አለ አለ። አዎ አለች። አባቴ ነው ያለው አለች። ከዛ ለአባትሽ ልጸልይ አላት። ከዛ ለአባትሽ ልጸልይ ሲላት አው ምናምን በአባቷ ዙሪያ ላይ ችግር እንዳለ ፊቷ ይናገራል። ልጅቷ ምንም በቃ ይሄ መገለጥ አያስፈልገውም። የአራድዬ ሄኖክ ደግሞ ጥርሱን የነቀለ የአራድዬ ልጅ ነው። ሩዋንዳ ቦሌ ሩዋንዳ ነው ገባ ተወልዶ ያደገው። ዝም ብሎ ፋራ እንዳይመስል አይደለም። እሱ ቦሌ ሩዋንዳ የተወለደው ቀርቶ ከሰባት ተራራ በፊት የሾላው ነብይ ያለው ራሱ እዩ ጩፋ እንኳን በሳይኮሎጂካሊ አራዳ ነው። አይደለም ሩዋንዳ ተወልዳ እዛ ሽንሽቾ ምናምን ተወልዳ አራዳ ትሆናል። ያው እርድና የሰፈር ጉዳይ ስላልሆነ ማለት ነው። ነቃ ካላ ጭንቅላት አራዳ ትሆናል። ግን ደግሞ የአዲስ አበባ ልጅ ስትሆን፣ የመሀል ከተማ ልጅ ስትሆን የሁሉ የከተማ ሁሉ የክልሉ ሁሉ አራዳ የሚመጣበት እርድና የሚመረትበት ሰፈር ላይ ስለሆነ የምትወለደው እርድናውን በደንብ ታውቃለህ። ከሰው ጋር መኖር እንዴት እንደሚቻል ታውቃለህ። ፊት ማንበብ ትችላለህ። አክቹዋሊ ምንም እንኳን ባታውቅ ፊት ማንበብ ትችላለህ። የክፉ ሰው ፊት፣ የደግ ሰው ፊት፣ የሚሸወድ ሰው ፊት ታውቃለህ። ከዛስ አባትሽ እንትን ልጅ ነው አይደል ምናምን አላት። እዛ ወጣት ጎልማሳ ነገር ነው አይደል? አዎ አላት። ስለዚህ ያሳየችው የመጀመሪያ ፊት አለ። አባትሽ ቤት ውስጥ ተቀምጧል። እርግማን ሰብራለሁ በረከታችሁን የያዘ ሲል ልጅቷ መርገብገብ ጀመረች። ብደግሞ ቅር አይላችሁማ። ብደግሞ አዎ ቢኮዝ ኦፍ ሺዝ ያንግ ትክክል ነው። እሷም ጩጬ ነገር ስለሆነች ሊወልዳት የሚችለው መቼም ከመቄዶንያ ያለ አዛውንት ሊሆን አይችልም። እችን ልጅ ሊያደርስ የሚችለው
ጎልማሳ ልጅ ነው ሊሆን የሚችለው። ቀጥሉ። መገመት በጣም ቀላል ነው። ስሙት ሙሉ ፊቷን በደንብ ይት ለሱ ልጸልይ። አዎ ጸልይ። ቤታችን በጣም አባቱ በጣም ትልቅ ሰው የሚባል አይደለም። አዎ አይደለም። አረ ወጣት ነው። አዎ እኮ ለሱ ልጸልይለት። ጸልይ። አይቼዋለሁ። አሜን። ጎረምሳ ነው። እውነት ነው። አዎ እሺ። እሱን ስኬት የዘጋበት መዝጊያ እውነት ነው። ለሱ አስለቅቅለት። አሜን። አስለቅቅለት። አባ ሀላካባ አሜን። ሁሉ ጊዜ ነው የሚበሳጨው። እውነት ነው። ሁሉ ጊዜ ነው የሚያዝነው። እውነት ነው። ከቤት አልወጣም ሲል በግድ ነው ውጣ የምትሉት። አሁን ሰብረዋለሁ። አሜን። ሰበር እርግማን የሚሰብር ቅባት አለና። ውሸታ ምንም ቅባት የለም። እጅ ላይ ያዝኩ ዘይት ነው ቅባት፣ ያንተ ቅባት ውሸታ። ሁሉም ተጨንቆ ነው ያለው። መክፈል እስኪያቅተን ቤት ኪራይ መክፈል። እናቴ በጣም ተጨንቃ ነው ያለችው። መብላት እስኪያቅተን አትብሉ እያለች አትብሉ በቃ የለም እንዴት አድርጌ ላኑራችሁ እኔ እንዴት ሆኜ አላውቅም እያለች ነበር። ስንት ናችሁ? ሁለት ልጆች ከአባታችሁ ጋር። ጌታ ዝም ቤት ታሪክ ይቀይራል። አሜን። በኋላ ፕሮግራም ሲያልቅ እናትሽን በስልክ አገኛታል። አገልጋዮችን እናገኝ። ዛሬ ለቤታችሁ ላይ በረከት ልካለሁ። አሜን። በእሱ ይጀምራል። አሜን። ለአባትሽ ግን በር ተከፍቷል። አሜን። ጥሩ ነው። ኢንፎ ፕሮፌቲክ ብር እንደዚህ መስጠት ጥሩ ነው። ስጥ። ያው የምትሰጠው የራስህን ብር ስላልሆነ ማለት ነው። እዚህ ጋር ደግሞ ስሙት። እናቴ እሱ ፋይል ያሱ መሬት ነበረ። ኢንፎ ፕሮፌሲ ይባላል። ምንድነው እናቴ እሱ ፋይል ያሱ መሬት ነበረ። ለ42 ዓመት ቤተሰብ የያዘው መሬት ወሰዱበት፣ ተፈረደበት። እኔ ብዙ ጊዜ ፍርድ ገልብጫ አገለ። አሜን አይሳታ አሜን ያምላክ ብዙ ጊዜ ፍርድ ገልብጫ ቃል ይላል። ብራዘር አሁንስ ገልብጠን የተፈታ ወይስ ተገልብጦልህ? ፍርድ ገልብጬ አቃል ይላል። እነዚህ ሰዎች መታሰራቸው ለዚህ ነው አስፈላጊ ነው የምላችሁ። ፍርድ እንደሚገለብጥ ያወራል ምናምን። ፍርድ ለምን ትገለብጣል? ሰው በትክክለኛ ህገ መንግስት ያለበት ሀገር ውስጥ ከሆነ ያለ ነው ሰው ተከራክሮ ባቀረበው ማስረጃና በሙግቱ አሳማኝነት ፍርድ ቤት ይወስንለታል። ምንድነው አንተ የምትገለብጥ? ፍርድ ገልብጫ ቃል ይላል። እችኛዋን ደግሞ ስማት። እችኛዋን ሴትዮ ፋይል ይዛለች። ኦልሬዲ ፋይል የያዘ ሰው እንደዚህ ፋይል የያዘ ሰውዬ ምንድነው ያዝከው ፋይል ብለህ ከጠየቀው በኋላ የቤት ክርክር ክስ አለብኝ ካለ በቃ የቤት ክርክር ክስ እንዳለበት ታውቃለህ። ስለዚህ ምንድነው የምትለው? ጌታ እንደዚህ ብሎኛል፣ ፍርድ ገለብጣለሁ ብሎኛል፣ እጅ አስገባለሁ ብሎኛል። ምክንያቱም ሐሰተኛ ነቢያት በዛም ሆነ በዚህ የምትፈልገውን ነገር ነው የሚያወሩልህ። የቤት ክርክር ኖሮብህ ጌታ በአንተ ይጠቀማል አይሉክም። ስለ ቤቱ ክርክር ነው የሚያወሩ። ውጭ ለመሄድ ፓስፖርት ይዘህ እያዩ እግዚአብሔር አገልግለኝ ቁጭ ብለው አይነግሩም። አገልግለኝ እዚሁ ከተማ ላይ ባርካለሁ ይላል አይሉም። በር ከፍትላለሁ፣ ወደ ቤልጂየም ስትሄድ ይታየኛል፣ ወደ ዩኬ ስትበር ይታየኛል፣ ወደ አሜሪካ ወደ ካናዳ ስትገባ ይታየኛል፣ ድንበሮች ሲከፈቱልኝ ይታየኛል። የኬንያ ወፍ ወደ አዲስ አበባ ማንም ሳይጠይቃት ድንበር ላይ ማንም ሳይፈትሻት እንደምትገባ እንደዚሁ ልክ እንደዛች ወፍ ድንበሮችን እያቋረጥክ ስትበር ስትከንፍ ይታየኛል ይሉሃል። በቃ አለቅ። ይሄ ሌብነትን እውነት ነው ምልክ እግዚአብሔር አይዘበትበትም። በቃ እግዚአብሔር ውሸታም ነህ፣ አጭበርባሪ ነህ። ምንድነው እናቴ እሱ ፋይል ያሱ መሬት ነበረ። ለ42 ዓመት ቤተሰብ የያዘው መሬት ወሰዱበት፣ ተፈረደበት። እኔ ብዙ ጊዜ ፍርድ ገልብጫ አገለ። አሜን አይሳታ አሜን ያምላክ መንፈስ ከኔ ጋር አሜን። ይሄን ካርታ ሰጠውሽ። አሜን አሜን። ተወራርቼ ነው የመጣው። ፍርድ ቤት የነጠቀሽ። አዎ በኢየሱስ አሜን። ፍርድ ቤት የነጠቀሽ ካርታ ሰጠውሽ እያለ ልስጥሻ እናቴ አሜን። በኢየሱስ ይሄ መሬት አሜን። ሌላ አይደለም ራስ አሜን። ጋቼማስ አዋላስ የተሰካብሽን ጦር ነቀልኩታል። አሜን ነቀልኩት አለኝ። ከዚህ ቀን በኋላ ጤነኛ ነሻል። አሜን። እዚህ በኋላ እዚህ ጋር የተሰካው ራችን የሚጨምድልሽ እሱ ጦር ነቅያለሁ። ይህን መሬት ሰጥቼሻለሁ ይላል። ይኸውላችሁ ይህን መሬት ሰጥቼሻለሁ የሚለው ሄኖክ የጎረቤቶቹን መሬት መንግስት ከፈቀደለት ውጪ አስምሮ
እየተሟገተችው ነበር። ጎረቤቱ አብራው የኖረች እዛው ሩዋንዳ አካባቢ ነው ቸርች ግንባታ ተብሎ መሬት አስተዳደር የሰጠው። እዛው አካባቢ ላይ መሬት አስተዳደር ከሰጠው መሬት ውጪ በሆነ ጉዳይ አጽፎ ይሄን መሬት ለኔ ተሰጥተኛል ብሎ አጽፎ በግድ የወሰደባቸው ሰዎች እኔ ጋር መጥተው ነበር። እኔ ጋር በግል መጥተው ነበረ። የሰው መሬት በጉልበት የሚወስድ ሰውዬ ካልወሰድኩ ብሎ የሚፍጨረጨር ሰውዬ አሁን ቸርች የሚገነባበትም ማለት ሚል ሰውዬ የሰው መሬት አሰጣው ሰጠው ከዳኛው እጅ ቀማው ይላል። ከዚያ ነብይነት ከዳኛ እጅ ላይ መሬት መንጠቅ ነው? መሬት መንጠቅ ነው ወይ? ይሄንን ነው አሁን የምትደረቡ ሰዎች የእግዚአብሔርን ቃል አታውቁም። የምንለውን ነገር እንኳን ለመረዳት የአማርኛ ችግር አለባችሁ፣ ጥረት አለባችሁ። አብዛኞቻችሁን ሳያችሁ አማርኛ የምታውቁ አይመስለኝም። ይሄን ደግሞ ስሙት። ኢንፎ ፕሮፌሲ። ይሄን ደግሞ ስሙት። አግብታል ብሎ ይጠይቅ። እኔ አግብቻለሁ ግን ተለያይተናል። በጋብቻ ዙሪያ ምንድን ነው ፕሮግራም? በጋብቻ ዙሪያ ትንሽ የሚከብድ ነገር አለ። አሁን ከፊት ሌላ ስለሱ አይደለም ያለፈውን ያላየሁትን አላየሁትም። ወደፊት አገባለሁ። እሺ በክብር ነው አገባለሁ። አዎ እኔ አሁን ስላለፈው አያገባኝም። ያላሳየኝ በጣም ክብር ያለበት እግዚአብሔር የሚከብርበት። አሜን። ሰርግ ግን ከፊት አይቻልም። አሜን ሃሌሉያ። የትንቢት አለ ምን ላድርግ ነው እንግዲህ እኔ ምን ላድርግ? አግብታል ብሎ ጠየቀው። አግብቼ ነበረ አሁን ተለያይተናል አለ። ከዛ በጋብቻ ዙሪያ ላይ ምን እቅድ አለ አለው። ማግባቱን ከጠየቀው በጋብቻ ዙሪያ ላይ ያለውን እቅድ ከነገርከው በኋላ መተንበይ የሚባለው ነገር አያስፈልግም። ይሄ በመረጃ ላይ የተመሰረተ የትንቢት አገልግሎት ይባላል። እና ሄኖክ የሚያገለግሏችሁ በመረጃ ላይ የተመሰረተ የትንቢት አገልግሎት ነው። በቃ አለቀ። ሐሰተኛ ነቢያት ናቸው ስንላችሁ በእግዚአብሔር ቃል ማስረጃ ነው። የመጀመሪያ ወንጌል ማለት የቤት ኪራይ ይከፈልልሃል ማለት ነው የሚል ሰው የምስራች ማለት የቤት ኪራይ ይከፈልልሃል ብሎ ወንጌል የሚለውን የምስራችን ቋንቋ ስለ ሆድ፣ ስለ ምግብ፣ ስለ መጠጥ፣ ስለ መብል እንደሆነ የሚናገር አንድ የራቦን ሰውዬ በሰማይ የእግዚአብሔር መንግስት ተዘጋጅቶልሃል ብትለው ምን ያደርግለታል አይነት ነገር የሚል ሰውዬ ነው። ሰው ምንድነው እያልኳችሁ ያለሁት ሐሰተኛ ነብይ ነው። ይሄ ሰውዬ ተፈታ ብለህ እልል የምትለው እንደዚህ ተመሳሳይ ሐሰት እንዲነግርህ ነው። በቃ በነገራችን ላይ ይሄ ልጅ አሁን ያሳያችሁ ልጅ ሚስቱን ፈቶ የነበረ ልጅ ሌላ ትዳር ትመሰርታለህ ያለው ልጅ ከሚስቱ ጋር ተታርቀው እየኖሩ ነው። ይኸውላችሁ ይሄ ልጅ ያቺኛዋስ እኔ አላየሁም። ማርካ ከባሃዲፌም ታላፋሪያስ ረከካምቦ ገስካዲያ አራሃዲጄ ላራካ ሰባሃን ባናታ ኢናሃልዳኒያ ከፕራዞኒያ ሁዱ ያከባርዳና የሰው ከመከብራቹ የፈታ አንሶሪ በጣም ይባል ልኬልሻለሁ። ግቢ ካልገባሽ አጠናግርሻለሁ በብሎክ ይሄኛው ሌላ ትዳር ይኖራል ያለው ልጅ አሁን ከሚስቱ ጋር ተታርቋል። ይሄ ልጅ ቪዲዮ ሲሰራበት እንዴት በትዳር ላይ ሁለተኛ ትዳር ይመሰርታል? እንዴት አንድ ባለ ትዳር በትዳር ላይ ሁለተኛ ትዳር ይመሰርታል? እንዴት ይመሰርታል? ገባችሁ አይደል? እዚህ ጋር ተጣልቶ ነበረ። የሚስቴ ጋር ተለያይቻለሁ ያለው በቤተሰቦቹ ምክንያት ማለት ነው። እና ይሄንን ቪዲዮ ጂሚ ቤሪያ ሲሰራ ልጁ በውስጥ በኩል መጥቶ ጂሚ ቤሪያው ጋር አለ፣ ኢንፎርሜሽኑ ማግኘት ትችላላችሁ። ጂሚ ቤሪያው ጋር መጥቶ እኔ ከባለቤቴ ጋር ታርቄያለሁ ይሄንን ቪዲዮ አስወርድልኝ ብሏል ልጁ ማለት ነው። ስለዚህ ሁለተኛ ሚስት ድል ባለ ሰርግ እንደሚያገባ የነገረው የሐሰት ትንቢት እንደሆነ ጂሚ ቤሪያው አረጋግጧል። ምክንያቱም ይሄው መስካሪ ልጅ ከፈትቻታለሁ ካለው ከመጀመሪያው ሚስቱ ጋር ታርቆ እየኖረ ነው። እንደዚህ ነው እንግዲህ ውሸታቸው። አንደኛ ሁለተኛ ሚስት ማግባት ነውር ነው፣ መጽሐፍ ቅዱስ አይደለም። ሁለተኛ ነገር ሰውን ኢንተርቪው ካደረክ በኋላ
ትንቢት መናገር መረጃ ላይ የተመሰረተ ትንቢት እንጂ እግዚአብሔርን ሰምተህ የምትናገረው ትንቢት አይደለም። በአጠቃላይ ሄኖክ ጄፒኤስ የምትሉት የምትከተሉለት የምታራግቡለት ሰውዬ ሐሰተኛ የሐሰት አባት ሰይጣን የሚጋልበው ምድራዊ ኑሮን ጥቅሙን ብቻ የሚከተል ግለሰብ ነው። ሌላ ምንም አይነት ትርጉም የለውም። ስለዚህ ተፈታ አልተፈታ ያን ያህል የሚደንቀኝ አይደለም። አንድ ቁጥር ልከሻል፣ እስቲ ነይ ግቢ። በእንትኑ ጉዳይ ላይ ካወራሽ ማለት ነው። የአንድ ቁጥር የጻፍሽዋ ዝም ብለሽ ስለፈልፍ የነበርሽ ልጅ አለሽ። ነይ ግቢ። ሙሉ ነው ምናምን የምትበይ እነ ሙሉ እኮ ነው ያስቸገራችሁን እኮ። እኔ ደግሞ ሐሰተኛ ነቢያት የሚከተሉ ሴቶች ተመሳሳይ እዋቸው፣ በጣም ማቴሪያሊስት ናቸው። ይህንን ዓለም በጣም የሚወዱ ናቸው። በጣም በቃ እነዚህ ሰዎች በጴንጤ ማሊያ ባይኖሩ ኖሮ እና አባ ታምራት ጋር ምናምን የሚዞሩ ናቸው። ዝም ብላችሁ ገብታችሁ ፋይሎቻቸው እዩ። ሙሉ አንተ የሰው ምስክር መሆን ትችላለህ። ሰላም ነው። አንተ መንፈስ መለኮት ነህ እንዴ? አንተ የተወራበት ማውራት ትችላለህ? አዎ ማውራት ትችላለህ። ምክንያቱም ጸጋን የሚሰጥ እግዚአብሔር ነው። አንተ ጸጋን ስለዚህ የእሱ መታሰር ብርቅ አይደለም። ሰው ያጠፋል፣ ያጠፋል። ካጠፋ ቢታሰር ምንም አይደለም። አንተ ቪዲዮ ቆራርጠህ እንደዛ ማድረጉ ተገቢ ነው? ወንድምን ማንሳት ነው? ወንድሜ አይደለም ወይንስ መቅበር ነው? ወንድሜ አይደለም ወንድሜ አይደለም። ያንቺ ወንድም ከሆነ ያው ጠንቋይ ለጠንቋይ ወንድም ሊሆን ይችላል። አይ ወንድም ነው በክርስቶስ ኢየሱስ እኮ አይደለም። በክርስቶስ ኢየሱስ አይደለም። ጸጋውን አስቀምጥና በክርስቶስ ኢየሱስ አይደለም። በክርስቶስ ኢየሱስ አይደለም። እሱ ጌታ ነው የሚያውቀው። ጌታ ነው የሚያውቀው። አንዴ ቆይ፣ ዝም ብላችሁ ከለፈለፋችሁ እኔ ጋር ማውራት አትችሉም። አንዴ አንደኛ ከኋላ ያለውን ድምፅ በጌታ የሆነ ሰው አንተ ጆን ግን አንዴ ከኋላ ያለውን ድምፅ ቀንሹና ጆን ጠብቅ። በጌታ የሆነ ሰው ቆይ እስኪ ተረጋጊ፣ እናውራ። በጌታ የሆነ ሰው ይታወቃል። ጌታ አይደለም የሚያውቀው፣ እኛ እናውቃለን። በጌታ የሆነ ሰው ለምን ካልሽ መጽሐፍ ቅዱስ ከፍሬያቸው ታውቋቸዋላችሁ። አንደኛው እውነተኛ አገልጋይ ከፍሬው የሚታወቅ ነው። ፍሬው ማለት ነው። ፍሬው የእግዚአብሔር ቃል ላይ ያልተመሰረተ ከሆነ መጀመሪያ ላይ ነገር ይቻላል። የምስራች ማለት የቤት ኪራይ ተከፍሎላል ማለት ነው። በሮሜ መጽሐፍ ምዕራፍ 10 ቁጥር 18 መሰረት ይሄ ሰውዬ የሮሜ መጽሐፍ ምዕራፍ 10 ቁጥር 18ን ወስዶ የምስራች አንድ ሴትዮ የቤት ኪራይ ቸግሯት ኢየሱስ ይወድሻል፣ የዘላለም ሕይወት ተገኝቶልሻል፣ የዘላለም መንግስትን አዘጋጅቶልሻል ማለት የምስራች አይደለም ይላል ይሄ ሰው። ከዛ የምስራች ለዚህ ሰውዬ ለዚህ ሴትዮ የቤት ኪራይሽ ተከፍሏል ማለት ነው እያለ እንደዛ ነው መጽሐፍ ቅዱስ የሚያስተምረው። ሙሉ እሺ ጨረስክ? እንደዛ ነው ወይ የሚያስተምረው? ያልኩትን ብቻ ነው ላውራ። አንተም ደግሞ እንደሰማው ጸጥ ብለህ ሰማህ ማለት ጉዳዩ ላይ ብቻ ነው የተናገርከውን ልመልስ። ያው አይ እንትን አትሁና ጉዳዩ ለአንተ ስንት ነገር ነው የረገጥከው። ይኸውልህ ሰው በልቡ አምኖ በአፉ መስክሮ ይድናል ይላል። በአፉ ሲመሰክር የሚሰማው ሰው ነው አይደል እንዴ? በልቡ ሲያምን ደግሞ እግዚአብሔር ነው። እኛ በአፉ እንደመሰከረና እግዚአብሔር ልጅ እንደሆነ ጌታ እንደተቀበለ እናውቃለን። አንደኛ እሱን እንትን ብለሃል፣ ሰርዘሃል። ይሄ አንተ አይደለህም፣ የሚያጸድቅ እግዚአብሔር ነው፣ የሚኮንን እግዚአብሔር ነው ይላል እግዚአብሔር ቃል። ስለዚህ ይህንን ቁጭ ታደርገው። ስማኝ፣ ባይጠቅምህም ስማኝ ብቻ ለምን ትያለሽ? ርዕሰ ጉዳዩ ላይ እናውራ። ሮሜ መጽሐፍ ምዕራፍ 8 እኔ እኮ ደግሞ ብላችሁ ኮመንት መጽሐፍ ነው መወያየት ልደርስ ነው። ርዕሰ ጉዳዩ ላይ ልደርስ ነው እኮ ወደዛ። ስለዚህ ወደድክም ጠላህም እኔም አንተም ሁላችን በጌታ የሆኑ ወንድማማቾች ነን። የእኛ ጸጋ ይጠቅማል አይጠቅምም የሚለውን ባለቤቱ ነው የሚያውቀው። ህዝቡ ራሱ የእግዚአብሔር ቃል ላይ መደገፍ አለበት፣ ሰው ላይ መደገፍ የለበትም። በዚህ አላምንም። ጸጋ የተሰጠው ደግሞ ለቤተ ክርስቲያን ነው አይደለ? ልንጠቀምባቸው የምንችለው ከቃሉ መርምረን እንጂ ማንም የነገርኩሽ ነገር ላይ እናውራ። አይደለም እየነገርከኝ ነው እኮ የማወራው። ስለዚህ ሁሉንም ነገር እንድታወሪ ያልሽ እኔ ሆስት ነኝ። ይሄ ቤት የኔ ነው። የፈለግኩት ሀሳብ ላይ አወራለሁ። አንተ ብዙ አውርተሃል እኮ ብዙ አወራለሁ። የኔ ቤት ስለሆነ ማለት ነው። አንቺ ቤትሽን ከፍተሽ ማውራት ትችላለሽ። አንዴ እንዳከፍችኝ ቤትሽን ሀሳቡን መስመርና ሲይዘው
እንድንወያይ ማለት ነው። አሁን ነገርኩሽ፣ ይሄ ሰውዬ ሐሰተኛ ነብይ ነው። ሐሰተኛ ነብይ ደግሞ ወንድም አይደለም፣ በክርስቶስም አላመነም። ምንድነው በክርስቶስ እንዳላመነ የምታውቅበት መንገድ ካልሽኝ ትምህርቱ ነው። ክርስቶስ ኢየሱስን በአፉስ መስክሮ ድኗል ምናምን የምትይኝ ከሆነ ያ እኮ ሊያደርግ ይችላል። ምክንያቱም መጽሐፍ ቅዱስ ሐሰተኛ ነቢያት በመካከላችን ነበሩ፣ አሁንም ሐሰተኛ አስተማሪዎች በመካከላችን አሉ ይላል። ሐሰተኛ አስተማሪ በመካከላችን ስላለ ብቻ ወንድማችን ነው ማለት አይደለም። ምክንያቱም ዮሐንስ ስለነዚህ ሐሰተኛ አስተማሪዎች ሲናገር በእኛ ዘንድ ነበሩ እንጂ ከኛ ወገን አልነበሩም ብሎ ደምድሞታል። አሁን በእኛ ዘንድ መሆናቸው ከኛ ወገን የመሆናቸው ማረጋገጫ እንደሆነ አስበሽ ከሆነ ከዮሐንስ ጋር ትጨርሻለሽ፣ ከሐዋርያው ቅዱስ ዮሐንስ ጋር ማለት ነው። በእኛ ዘንድ ያለ ሁሉ ጴንጤ ነኝ ያለ ወይ አማኝ ነኝ ያለ ወንጌላዊ ነኝ ያለ ሁሉ የዳነ ወይም ወንድም ነው የሚል አስተሳሰብ ስብከት አደረግኩ ያልሽው እኮ የጠየቅኩሽን ስላልተረዳሽ ነው። ስለዚህ ጥያቄው ምንድን ነው? ጥያቄው ምን መሰለሽ? ሮሜ መጽሐፍ ምዕራፍ 8 ላይ ስለ የምስራች ያወራል። ሄኖክ ይህንን የምስራች ምን ብሎ ነው መሰለሽ የሚፈታው? ምን ብሎ ነው መሰለሽ የሚፈታው? መንግስተ ሰማያት አለ ብለሽ ብታወሪ ምናምን ብሎ የፈታውን ቅድም ያሰማሽ ቪዲዮ አለ። እሱን ከፍትልሻለሁ። ይሄ ጉዳይ ላይ ምንድን ነው ያንቺ ሀሳብ የሚለውን ታሳይኛለሽ። ከመወለዱ ጀምሮ አልሄደም። ስለዚህ እምነት የሚገኘው የምስራቹን ቃል ከመስማት ነው። አንዴ ስማኝ፣ ከምስራች ውጭ ወንጌል የለም። ከምስራች ውጭ ወንጌል የለም እያለ እሺ፣ ስሚ። ከመወለዱ ጀምሮ አልሄደም። የሰው ቁጭ ብሏል። ለዚህ ሰውዬ ከትሄዳለህ ውጭ የምስራች አለ? ቤት ኪራይ ቸግሯል። ወንጌል አየሽ ለሱ ወንድሜ ዘላለም ቤት አለ ምስራች ነው። መቻጣው እሱን ክራውን ክፈልልኝ ነው የምትለኝ። አየሽ፣ የምስራች አይደለም የዘላለም ህይወት አለ ብሎ የምስራች አይደለም የዘላለም ህይወት አለ ብሎ ለአንድ ለቸገረ ሰውዬ መመስከር ወንጌል አይደለም። ቶ የቤት ኪራይን ክፈልልኝ ነው የሚል ሐሳብ ያነሳል። ስለዚህ ሮሜ ምዕራፍ 8 ስለ ቤት ኪራይ ነው ወይ የሚያወራው? የምስራችሁ ሮሜ ምዕራፍ ስለዚህ አሁን መክፈት ትችላለሽ። እንትንሽን ማይክሽን ከፈትኩ ማይክን። እሱን ጥሩ ነው እኮ እንትን ያልከው። ከምስራቹ ወንጌል መጀመሪያ የተናገረው እኮ ከምስራቹ ውጭ ወንጌል የለም ያለክ አይደል እንዴ? ፈውስ ቢመጣ በኢየሱስ ነው። ምግብ ቢበላ ሰውየው በኢየሱስ ነው አይደለ እንዴ? አብልታ ኢየሱስን ነው እኮ የምትነግረው እንጂ ምግብ እዚህ ጋር ይገኛል አትለው። አንተ ወንጌል ስትመሰክር ሰዎቹን መጀመሪያ ባሉበት ነገር አውጥተህ ከዛ በኋላ የህይወታቸውን ጌታ ነው የምትመሰክርላቸው አይደለም? አንተ መንፈሱ የተረዳበት መንፈስ እንጂ እሱ እንደዛ ማለት ብሎ አይደለም። ያንተ መረዳት መንፈስ ነው። አየሽ አንቺ እዚህ ጋር የሚናገራቸው አየሽ አንቺ እኔ ለማንም ወግኛ አይደለም፣ እግዚአብሔርን ወግኛ አይደለም። ወግኛ አይደለም። እስቲ ወግና አይደለም እንዴ? እቺ ሴት ወግኛ አይደለም ትላለች። ምንድነው ታዲያ የምታወራው? እየተከራከርሽለት እኮ ነው። ወግኛ አይደለም እትዩ ለጌታ ነው የገባሽው? ለጌታ ብለሽ ነው የገባሽው? ማንኛውም ክስ የወንድሞች ለጌታ ብለሽ ነው ወይ የገባሽው? እዚህ ቤት ከሳሽ ተጥሏል። ወንድሞች ከሳሽ ተጥሏል። ወንድሞች ከሳሽ ሸይጣን ነው። ወንድሞች ከሳሽ ሸይጣን። ወንጌል ስበክ፣ ወንጌል ስበክ፣ በይ ወንጌል ስበክ። ይሄድሽ አንተና በአንተ ውስጥ እየሰራክ ነው። ይሄድሽ ይወጣሽ ወንጌል ስበክ ትለኛለች። ወንጌል የሚያጣምሙ ሰዎችን ጠማማ ትምህርት እንዳትማሩ ማስጠንቀቅ ወንጌል ነው። እኔ ወንጌል እየሰራሁ እኔ አንድም ቀን ወንጌል ሳልሰራ ወጥቼ አላቅም። እዚህ የምትንፈራገጡ ሰዎች ነው የምትንፈራገጡ ሰዎች፣ በተለይ የሐሰተኛ ነቢያት ካዳሚዎች የሆናችሁ ሰዎች ወንጌል ማለት ከዩ ጩፋ ሰውን መታደግ ማለትም ጭምር ነው። የዩ ጩፋ ባሪያ ነህ፣ የዩ ጩፋ ደቀ መዛሙርት ነህ። ከክርስቶስ በላይ የዩ ጩፋ መነካት፣ የዩ ጩፋ ትክክል አለመሆንን መስማት ያመሃል። ኢየሱስ ላይ ቢዋሽበት ምንም አይመስልም። ወንጌል በአናቱ ይዘግዘቅ ሲባል ምንም ጤነኛ ነህ፣ ደህና ነህ። የእግዚአብሔር ቃል ሲጣመም ምንም ችግር የለብህም።
መጽሐፍ ቅዱስ ያለ አግባብ ሲተረጎም ምንም አይመስልህም። እዩ ጩፋ ሲነካ ግን ከራስ ፀጉር እስከ እግር ጥፍር ድረስ ይነዝራል። ሰው ግደል ግደል ይልሃል፣ ተሳደብ ተሳደብ ይልሃል። አንተን ከእዩ ጩፋ ታድጎ ለኢየሱስ ክርስቶስ ወንጌል ብቻ እንድትሆን መናገር ወንጌል፣ አንተን ከሆኑ ከምትከተላቸው ግለሰቦች ታድጎ መጽሐፍ ቅዱስ ላይ እንድትተከል መጠቆም ወንጌል ነው። ይህ ወንጌል እና ቅናት ምናምን ይላሉ። ለምንድን ነው ግን እንደዛ ብላችሁ እንትን የምትሉት የምታስቡት? እና ሰሞኑን የምታወሯትን ነገር ተው። አቡና ትንቢት ጀመረ ያላችሁት ውሸት ነው። እኔ ትንቢት አልጀመርኩም። የእግዚአብሔር መንፈስ ቅዱስ የትንቢት መንፈስ እንደሆነ አምናለሁ። ግን ወጥቼ እንደዚህ ይሆንላል እንደዛ ይሆንላል ብዬ እየሰበኳችሁ አይደለም። እኔ ካልኳችሁ ክርስትና ውበቱ መስቀል መሸከም ነው። የክርስትና የመጨረሻው እንትን ግቡ የዘላለምን ሕይወት ማግኘት ነው። ክርስትና በክርስቶስ ኢየሱስ ላይ ማረፍ ነው። አሁን ሁሉ ሰው ደግሞ ለምንድን ነው ግን የላካችሁት? ለምንድን ነው የላካችሁት? እሺ አዲሱ ልስማችሁ እስቲ። ለምንድን ነው የላካችሁት? ኤርሚያስ አላችሁ ግን ወይ ዝም ብላችሁ ነው? አቡ በስተት ነው እንደምትልኩት? ያው አንድም ሰው የለም እኮ ላይቭ ላይ የሚልኩት ሰዎች ማለት ነው። አንድ ሰው ገባሽ ሲንገር በረክ አቡ እንዴት ነህ? አቡ የሚባል አካውንት ዳንኤል እንዴት ነህ አቤል? ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን። አዎ ጌታ ይመስገን፣ ሁሉ ሰላም። አይ እኔ ይሰማል አይደል? ይሰማል። ሀሳብን እደግፋለሁ። ሰዎችን ከዚህ ከስተ መንገድ እንዲመለሱ መናገር በጣም እኔ እደግፋለሁ እና በጣም ደስ ብሎኛል እና በዚህ በርታ ቀጥልበት ልል ፈልጋለሁ። ቴንክ ዩ ዳኒ፣ ተባረክ። አመሰግናለሁ። ተባረክልኝ። በረከት ወይ አቤል አቡና እንዴት ነህ? አለሁ እግዚአብሔር ይመስገን። ሰላም ነው? ያው አይዘው እያዳመጥኩ ነበር። ብዙ መልካም ነገሮች አሉት ካወራቸውን አንፃር፣ ግን አሁን እነኝህን ሰዎች እንዲጀጅ ከማድረግ ይልቅ የሆነ እነሱን በውስጥ ማውራት የተሻለ አይሆንም ለታስባለህ? ለምንድን በውስጥ ማውራቸው? የግል ጸብ አለኝ እንዴ? ስለ አሁን እነኝህ ሰዎች በእርግጥ አሁን እንዲመለሱ የግል ጸብ ሐሰተኛ አይመለስም። በረከት አይመለስም። የግል ሳይሆን ሰውን ከመወደድ ከአክብሮት አንጻር ነው። ምክንያቱም እነኚህ ሰዎች የወንጌል ሐሰተኛ ነብይ አይመለስም። እስቲ አንድ የተመለሰ ንገረኝ አንተ። ከፈለክ በመጽሐፍ ቅዱስ፣ ከፈለክ በታሪክ ውስጥ፣ ከፈለክ በዚህ እኛ በምናውቀው እኔ እናንተ ባለንበት በዚህ ዘመን ይሄ ሰው ሐሰተኛ ነብይ ነበር ተመለሰ የምትለው ንገረኝ። ያው ሰው አይደሉም እንደ አቤልዬ? ተኩላ ናቸው፣ ተኩሎች ናቸው። እኔ እንጃ። እኔ አሁን እነኚህ ሰዎች ምናልባት አንዳንድ ጊዜ ምን አለ መሰለህ አቤል፣ ከሞቅታ የተነሳም መዋሸት። ሞቅታ 10 ዓመት ሰው ሞቅ ይለዋል እንዴ?
አንዳንድ ሰዎች የሆነ አንዳንድ ስታገለግል እኮ አንድ ምሳሌ ንገረኝ፣ አንድ ምሳሌ ንገር የተመለሰ ሰው። በቃ ታዲያ አንድ ሰው ሳይመለስ ምሳሌ ሳይኖር ይመለሳሉ የምትለው ምን ላይ ተመስርተ ነው? ለምሳሌ አሁን እኔ የደከመው ክርስቲያን የሳተ ክርስቲያን ይመለሳል። ምንድን ነው ምሳሌ? የሉቃስ ወንጌል ምዕራፍ 15 ታሪክ፣ የጠፋው ልጅ ታሪክ። የጠፋው ልጅ አባቱ ትዝ አለው፣ ወደ አይምሮ ወደ ልቡ ሲመለስ ወደ አባቱ ቤት ተመለሰ። አሁን ላይ አንተ ወደ ዓለም ልትሄድ ትችላለህ፣ ልደክም ትችላለህ። እግዚአብሔር ፍቅር ሲነካ ወደ ቤቱ ትመለሳለህ። እኔ ጠፍቼ ነበር ተመልሻለሁ። ሌሎቻችሁም እዚህ ውስጥ ያላችሁ ሰዎች ትደክማላችሁ፣ ከቤተ ክርስቲያናችሁ ከህብረት ትርቃላችሁ፣ ትሸሻላችሁ፣ ዓለማዊ ነገር ውስጥ ትሰጥማላችሁ። ሱስ ውስጥ ሊሆን ይችላል፣ ሴሰኝነት ውስጥ፣ እርኩሰት ውስጥ ሊሆን ይችላል። ትሰምጡና እግዚአብሔር ትዝ ሲላችሁ ወደ ልባችሁ ስትመለሱ የጌታ ፍቅር ውስጣችሁን ሲያነቃቃው ወደ ቤተክርስቲያን ልመለስ። አሁን ኦርቶዶክስ ስትሆኑ ወደ ቤተክርስቲያን ልመለስ፣ ልቁረብ ትላለ፣ ንስሐ ልግባ ትላለ፣ ትመለሳል። በጌታ በክርስቶስ ኢየሱስ ከሆናችሁ ወይ ወንጌላውያን ከሆናችሁ ደግሞ ወደ ቤተክርስቲያን ልመለስ፣ ቸርች ልጅ ትላላችሁ። ይህም የመመለስ ምልክት ነው። እስኪ እናንተ እዚህ ውስጥ ያላችሁ ሰዎች ካላችሁ አንድ ሰው ጠይቁኝ። መጽሐፍ ቅዱስ ላይ ያለ አንድ ሐሰተኛ የተመለሰ ሐሰተኛ ካለ ጠቁሙ እና አለቀ። እሱ ነው። ስለዚህ አይመለሱ፣ ምከራቸው ላልከው አይመለሱ። እና ደግሞ እነሱ እንደማይመለሱ እያወቅ ለምን ስለነሱ ታወራለህ ካልከኝ ህዝቡ ይመለሳል ብዬ አምናለሁ። አንዳንድ ህዝብ ይመለሳል፣ አንዳንድ ግለሰብ ከነዚህ ሰዎች እስረኝነት ሊወጣ ይችላል ብዬ አምናለሁ። አቤል እኔ ምን ትንሽ ለመናገር ያክል አሁን ቅድም ልጁ እንደተናገረው ሰላም ላንተ ይሁንና አይመለሱም፣ ሲጀመር አይመለሱም። ምክንያቱም እኔ ያስተማርኩት ልጅ ይቅርታና በጣም ዛምቦ የሚኖር ልጅ ነው። እኔ ጋር ያሳደግኩት ልጅ ነው። ያሳደግኩት ስል ያው በስጋ በለው መንፈሳዊ ነገርም እንደዚሁ እያስተማርኩት ምንም ያልኩት ልጅ ነው እና አሁን ወደ ነቢያት አገልግሎት ገብቷል። እንትኑን ሊንኩን እነግርሃለሁ። ይሄ ልጅ ብለህ ብትገባ ታገኘዋለህ። እና እሱ ልጅ አሁን በጣም በስህተት ውስጥ ያለ ልጅ ነው። አምቦ እጮኛ ነበረችው፣ አስረግዞ ነው የመጣው። አስረግዞ መጥቶ ግን በብዙ መንገድ እንዲመለስ መጀመሪያ እኔ ባላወቀ፣ ከዛ ደውሎ ነግሮኛል ጓደኞቼና እኔ ባላወቀ ሆኜ ነው የማወራው። እንዴት አደረክ ከጮኛ ጋር ምን ደረጃ ደረስክ ምናምን በሚለው ዝም ብዬ አወራሁት። መቼም ፊት ለፊት ላለመናገር ልጅም ስለሆነ እንዳይጎዳ በሚል ብዙ ነገር እንትን አደረኩኝ እና መጨረሻ ላይ አይ ከእሷ ጋር ተለያይቻለሁ፣ ምንም ነገር የለም። አሁን እንትን እየፈመሰ ነው በዚህ እንትኑ ላይ በነቢያት አገልግሎት ላይ እና ግን እየሄድክበት ያለው መንገድ መጨረሻ ላይ ልክ እንዳልሆነ አንዳንድ ነገሮችን ነገርኩት። ትላንትም ደውሎልኝ ነበር ፓስተሩ ጓደኛዬ ነው እና እሱም ጋር ስናወራ እንደዚሁ አረ እንደውም ጭራሽ እኮ መጥቶ ያን ነገር ባልበቃ መተን አውርተን እንዴት አደረግ ምናምን ነገር ለምን ከቸርችም አሁን አግደውት ፖስተር ላይም ተለጥፎ አዩት የሆነ ኮንፈረንስ ላይ እና እንዲህ ሄድ ጭራሽ ፖስተር ላይ ወጣ። እንዴት ነው ምንም ነገር አትናገሩትም ወይ ምናምን በሚለው ነገር አወራን ከእሱ ጋር እና ሲነግረኝ ጭራሽ መጥቶ ምንም እንዳልተፈጠረ ነው የሚነግረኝ አለ። አሁን ከእሷ ጋር ተኝተሃል ወይስ አልተኛህም? ማነው አስረግዛታል አላስረግዝካትም የሚል ጥያቄ ሲጠየቅ እኔ ከእሷ ጋር አልተኛውም ነው መልሱ። አሁንም እየደጋገመ ሲለው ፈጽሞ ከስህተት እንኳን ለመመለስ ራሱን ያዘጋጀ ሰው አይደለም። በፍጹም አሁን ያልከው ነገር ላይ እንደዚህ አይነት ድርቅና ያለባቸው ሰዎች ናቸው። ሲጀመርም አንዳንድ ጊዜ ያንን ናፍቆቱን ነው ልጁ ምን የመሰለ ወንጌል የሚሰብክ አደባባይ ላይ ሲናገር የእውነት ነው የምነግርህ። በቃ እኔ ፊቱ ሲለወጥ የማየው ልጅ ነው። በጣም ወንጌል የሚሰብክ ልጅ ነው። በጣም እኛ በዚህ ነገር ላይ ቀጥል። ያ ስፍራ ያንተ ቦታ አይደለም። ምንጊዜም በቃ ያው የልባቸው መሻት በእንደዚህ አይነት ሰዎች ጋር እየሄዱ ስለሚጠመዱ ወደዚህ እውነት ውስጥ ወደ ራሳቸው ፖዚሽን ላይ ወይም እግዚአብሔር ወደ ሰጣቸው ታለንት ላይ አይደለም የሚመጡት፣ ወደ ሰዎች ታለንት ላይ ነው እየተጠጉ ያሉት። እና አሁን እንደዚህ አይነት ሰዎች የቱንም ያክል ነገር ብትናገር ፈጽሞ አሁን ልጁ እዛ ጋር አስረግዞ ነው የመጣው። ወንድሟ ደግሞ በጣም የሚታወቅ ልጅ ነው፣ ደህንነት ውስጥ የሚሰራ ነው። እሱ ከሰማ ራሱ በቃ አንድ ነገር ያደርገዋል በሚል ልጅቱ ለልጁ ነው የምትጠነቀቀው። እና መክረ ነው የማይመለሰው ተነግሮት በፍጹም የማይመለስ አሁን አዲስ አበባ ደግሞ መጥቶ እንትን እያደረገ ነው። እንደዚሁ እንትን ያደርጋል። ያው እንደዚህ በትንቢት ኦንላይን የሚያገለግሉ ቸርች እንትን አላደረግም።
ቸርችን ለመክፈት ገንዘብ አሰባስቡ እንዲህ አይነት ነገር አምጡ ይላል። እና አሁን ቅድም ወንድሜ እንዳለው በቅንነት ብትመልሷቸው ምናምን ፈጽሞ አይሰሙህም። ለምን አልነገረም? በቃ እነሱ አንድ የገባባቸው ነገር ላይ የገባባቸው አጋንንት በፍጹም በውስጣቸው ተሳስተው አይደለም እያልኩ ያለሁት ተሳስተው ሳይሆን ይሄ ማንነታቸው ነው። ማንነት ደግሞ አይለወጥም። ለምሳሌ ኔቸር ነው የሚናገረው። አንድ ኢየሱስ ሲጠራ ራሱ ሲናገር በጎቼ ድምፄን ይሰማሉ ይከተሉኝማል አለ። በጎቼ ነው የሚላቸው። የእሱ የሆኑት በጎቹ ናቸው። የክርስቶስ ሕያው ግንድ ነው። በእሱ ላይ እንደ ቅርንጫፍ ነው የሚበቅሉት ወይም የሚያድጉት። ስለዚህ ከስሩ የሚመጣው ከዛፉ የሚያገኙትን ንጥረ ነገር በመጠቀም ማንነታቸው የዛፉን አይነት ይሆናል። ወይም ደግሞ የእግዚአብሔር ዓላማ እግዚአብሔርን ልጅ ኢየሱስን እንድንመስል ስለሆነ ሮሜ ምዕራፍ 8 ላይ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ የመረጣቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗል ስለሚል እግዚአብሔር የወሰነው መልክ የልጁን መልክ ስለሆነ የክራይስትን እንድንመስል ኢየሱስን በመምሰል እንድንመላለስ ወይም ደግሞ ቲቶ መጽሐፍ ምዕራፍ 2 ላይ ጸጋው የመጨረሻ ግቡ እግዚአብሔርን እንድንመስል የሚያደርግ እንደሆነ ይናገራል። እግዚአብሔርን እንድንመስል ክርስቶስን እንድንመስል ማድረግ ነው። ስለዚህ እነዚህ ሰዎች ማንነታቸው የበጉ ማንነት አይደለም፣ ወይም በግ አይደሉም። የኢየሱስ ደቀ መዝሙር አይደሉም ከመጀመሪያው ጀምሮ። ለዚህ ነው መጽሐፍ ቅዱስ ሲናገር ማንነታቸው ተኩላነት ስለሆነ ነው በማንነታቸው ላይ የበግ ለምድ መደረብ የሚያስፈልጋቸው። ስለዚህ አሁን ጥሩ አገልጋይ የሚመስሉት ሰጪ የሚመስሉት ለአዛውንት ቤት ሰራን ብለው ድራማ የሚሰሩት የብዙ ሰዎች ትዳር አፍርሰው የብዙ ሰው ህይወት ቀጥፈው ብዙ ሰው አቢዩዝ አድርገው አንዳንድ ሰው ኤቲስት እስኪሆን እግዚአብሔር የለህም ብሎ ከእግዚአብሔር ጋር እስኪጣላባቸው ድረስ የሰውን ቤት የሰውን ትዳር የሰውን ኑሮ የሰውን ቢዝነስ በትነው ለሆኑ ሰዎች ትንሽ ብር በመስጠት ደግ ሰው ይመስላሉ፣ መልካም ሰው ይመስላሉ፣ ጥሩ በመናገር ፍቅር ያላቸው ይመስላሉ። ውስጣቸው ግን ተናጣቂ አውሬ ነው ያለው፣ ተኩላ ነው ያለው። ለዚህ ነው ኢየሱስ የበግ ለምድ ለብሰው በውስጣቸው ግን ነጣቂ ተኩላ ከሆኑ ከሐሰተኛ ነቢያት ተጠበቁ የሚለን። ሐሰተኛ ነቢያቶች ናቸው፣ ሐሰተኞች ናቸው። የሚናገሩት የሚያገለግሉት የሐሰትን አባት ዲያብሎስን ነው። ኢየሱስ እኔ መልካም እረኛ ነኝ አለ። እኔ መልካም እረኛ ለበጎቹ ነፍሱን ያኖራል ወይም ነፍሱን ይሰጣል ካለ በኋላ ሰይጣንን ሲናገር ሌባው ግን ሊሰርቅ ሊያርድ ሊያጠፋ ይመጣል እንጂ ስለሌላ አይመጣም። ውሸትን ከራሱ ይናገራል እንጂ ከሌላ አይደለም። ውሸታም የውሸት አባት ነው። ውሸትን ከራሱ ይናገራል። ስለዚህ ሁለተኛ ቆሮንቶስ ምዕራፍ 11 ላይ ደግሞ ሐዋርያው ቅዱስ ጳውሎስ ስለ ሐሰተኛ ሐዋርያቶች ሲናገር ሰይጣን የብርሃንን መልአክ እንዲመስል ራሱን እንደሚቀይር እነዚህም ሰዎች ራሳቸውን ይቀይራሉ ይላል። እና ምንድነው የሚቀይሩት? ራሳቸውን የጽድቅ አገልጋይ ይመስላሉ። ስለዚህ አንዳንዶቻችሁ ሱፍ አድርገው ምናምን ሲስቁላችሁ ሲያወሩላችሁ በጣም ጥሩ ቋንቋ ሲናገሩ ምናምን ዋው እሱ እኮ መልካም ደግ ሰው ነው፣ ሰው እኮ አቅፎ ያለቅሳል፣ ለሰው ይራራል የምትሏቸው የተሸፈኑበትን ለምንድን ነው የተመለከታችሁ? ስለዚህ በረከት እንዳልከው ማንነታቸው ተኩላነት ነው። በግ ደክሞም በግ ነው፣ በርትቶም በግ ነው፣ ሲሰንፍም በግ ነው፣ ሲበረታም በግ ነው። በንስሐ ይመለሳል፣ ይጸጸታል። መንፈስ ቅዱስ ለንስሐ የሚሆን ፍሬ ይሰጠዋል፣ ለበጎቹ ማለት ይሰጣቸዋል። ተኩሎቹ ግን ማንነታቸው ከበጉ ጋር የተጣላ ስለሆነ የክርስቶስ ከሆኑት በጎች ላይ መዘንጠል፣ እነዛን በጎች ከህይወት ጎዳና ማውጣት፣ ከመስመር ማሳት ነው አገልግሎታቸው። ስለዚህ ሐሰተኛን ምከር ምናምን የምትል ግለሰብ ዳሪያስ ሐሰተኛ አይመከርም። አቤላ የአንድ ጥያቄ ልጠይቅ እፈልጋለሁ እዚሁ ማለት ነው። አሁን እነኛ ሐሰተኞች እንደዚህ ጀጅ ከማድረግ ይልቅ እሱ መልካም ነው፣ ሰዎቹን ለማስተማር ነው፣ ሰዎቹን ለመጠበቅ ነው ብለኛልና እና እውነተኞቹንስ አሉ ታምናለህ? እውነተኛ ነቢያቶች አሉ ታምናለህ? እግዚአብሔር ነው እውነተኛ። ስለ በእግዚአብሔር በዚህ ዘመን የቀባቸው አሉ ብለህ ታምናለህ? ግለሰብ የለም፣ እውነተኛ አይደሉም። ግለሰቦች የክርስቶስን ትምህርት ሲያስተምሩ እውነተኞች ናቸው። ግለሰብ እንድጠቁምህ ከሆነ የፈለከው አልጠቁምህ። ፓስተር እንትና ጋር ሂድ አልልህ፣ ያንቃል አልልህ። ነቢይ እንትና ጋር ሂድ አልልህ፣ መቼም አልልህ። እንደዚህ አይነት አገልግሎት አልተሰጠኝም አልልህም። እኔ በዚህ ዘመን ላይ ያለ ሆዳም ጴንጤ አልጠቁምም። በተለይ አገልጋይን ተማምኜ
አገልጋዮችን ተማምኜ እከሌ ምናምን አልልም፣ እንዲረደኝ አልልም። ለምንድን ነው ማለት ነው? በጣም ታማኝ ናቸው። ከጠቅላይ ሚኒስተሩ ጋር ሁሉ ካውንስሉ ሲቋቋም ከሐሰተኞች ጋር አንደባለቅም፣ አንቀላቀልም ያሉት መጋቢ ጻድቁ በዛ ሁላ ሐሰተኛን የሚቃወሙ የሚያሳድዱ ብዙ መግለጫ ሐሰተኞች ላይ የሚሰጡ ታማኝ ናቸው ያልኳቸው ትልቅ ሰውዬ መስቀል ሚዲያ ፕሮግራም ላይ ሁሉ እስከጋብዛቸው የደረስኩት ማከብራቸው ትልቅ የአብያተ ክርስቲያናት ምሳሌ ናቸው የሚል አሁን በቅርቡ ከአብያተ ክርስቲያናት መሪነታቸው ወርደዋል። መጋቢ ጻድቁ ከኤርሚያስ ጋር ዋንጫ ሲሸላለሙ አየኋቸው እኮ። በፍጹም እኔ አሁን መጋቢ ጻድቁን ተመልከት ብዬ ቢሆን መጀመሪያ ጠቁሜ ቢሆን ተበለው ማለት ነው፣ ህዝብ አሳትኩ ማለት ነው። ስለዚህ ፓስተር ከሌን አይደለም። ምክንያቱም የጥቅም ነገር ሲገጥማቸው ህይወታቸው ሲፈተን ፋይናንሻሊ ሲረበሹ የሆነ ነገር ሲኖሩ ታማኝ ናቸው ያልካቸው በጣም ብዙ አገልጋዮች ከአመፀኛው ጋር ሲጨባበጡ ፎቶ ሲነሱ መድረክ ሲጋሩ ታያቸዋል። ስለዚህ አሁን እስካሁን ድረስ የጸኑቱ ባሉበት እግዚአብሔር ይባርካቸው። በጽድቅ እያገለገሉ ያሉት እግዚአብሔር ዘመናቸውን ይባርክ፣ ጸጋውን ያብዛላቸው፣ እስከ ፍጻሜ የሚጸኑበት ጸጋ ይጨምርላቸው እግዚአብሔር። ይሄንን ነው የምለው ባሉበት። ስንጠቅሽ ግን እንቶኔ ጋር ሂድ አልልህ። ለምን ቤተክርስቲያን አትሄድም እንዴ? ለምን ግለሰብ ጠቁመሃል? ሙሉ ወንጌል ሂድ ተማር፣ ምንም ችግር የለውም። ቃለ ሕይወት ሂድ፣ መሰረተ ክርስቶስ ሂድ፣ መካነ ኢየሱስ ሂድ፣ ሉተራኖች ጋር ሂድ። እንደ ምርጫ ይሄ ነገር ነው የሚስማማኝ ያልከው ጋር ሂድ ተማር። የጽድቅን ወንጌል የሚያገለግሉ መሬት ላይ ያሉ አባቶች አሉ። የተንሻፈፈ ጫማ የሚያደርጉ በጣም በቃ በድካም በብርታት የሚያገለግሉ አሉ ታማኝ ሰዎች። እኔ ግን መታመናቸው ለእግዚአብሔር ስለሆነ ሸላሚያቸውም እግዚአብሔር ስለሆነ ግለሰብ አልጠቁምም፣ ወደፊትም አልጠቁምም። ስለዚህ ሐሰተኛውን ለምን ትነግረኛለህ ካልከኝ ሐሰተኛውን መጽሐፍ ቅዱስ ንገረኝ ስለሚል ጳውሎስ አብረውት የተጠመዱትን በወንጌል ያሉትን ጠቁሟል። ስለዚህ እኔ አሁን በዚህ ሰዓት ላይ መጋቢ ጻድቁን እንደዚህ ከጃፒ ጋር አየዋለሁ ብዬ ከኤርሚያስ ሁሴን ጋር አየዋለሁ ብዬ ሶፍት ከሚያስጎርሰው ከመስፍን በሹ ሶፍት ከሚያስበላው ግለሰብ ጋር አየዋለሁ ብዬ አልጠበቅኩም። መጋቢ ጻድቁን አልጠበቅኩም እንደዛ አያቸዋለሁ ብዬ። ትናንት የከፈሉለት ወንጌል እውነት ነው። ትናንት የከፈሉለት ወንጌል የጽድቅ ነው። ዛሬ ግን ሳያቸው ኮምፕሮማይዝ አድርገዋል። ለምን? ለስልጣን የካውንስሉ መሪ ለመሆን። ባለፈው የጻድቁ ፖለቲካ የሚል ቪዲዮ ሰርቼ ነበር። አንዳንዱ እንዴት ጻድቁ መከራ የከፈለ ነው። አሁን ዲቤት የጠራው ሐሰተኛው አስተማሪ ማለት ማን ነው? ማን ነበረ? ኃይሉ ዮሐንስ ሁሉ ተነስቶ የጻድቁ ጠባቂ ሆነ። ቪዲዮ ሰርቶብኝ ሁሉ ለቀቅ። አቤል አቡና የሚባለች ምናምን ጻድቁ እኮ መከራ ዋጋ የከፈሉ ናቸው አለ። ለምን? ከጃፒ ጋር ሰው መንፈስ ነው ብሎ ከሚያስተምረው ጃፒ ጋር አብሮ ስለሆነ ራሱ ኃይሉ ዮሐንስ ሰው መንፈስ ነው ብሎ ስለሚያምን ተመሳሳይ ትምህርት የሚያስተምረውን ጃፒን ስለተቀበሉ እሱ ራሱን እንደተቀበሉት ስላሰበ አሁን በድፍረት ወጥቶ እኔ የአብያተ ክርስቲያናት ልጅ ነኝ አለ ኃይሉ ዮሐንስ። ለምንድን ነው በድፍረት ወጥቶ የአብያተ ክርስቲያናት ልጅ ነኝ ያለው? ምክንያቱም አብያተ ክርስቲያናት መሪ የነበረው ጻድቁ ጃፒን ተቀብሎታልና በምንም መመዘኛ ኃይሉ ዮሐንስ የአብያተ ክርስቲያናት ልጅ አይደለም የምትሉበት ድፍረት የላችሁ። ምክንያቱም አብያተ ክርስቲያናት መሪ መጋቢ ነው የሚባሉት ሰውዬ ሄደው ሰው መንፈስ ነው የሚል ሰው አምላክ ነው ብሎ የሚያስተምር የስህተት አስተማሪን አቅፈዋል። ሰው እንደዛ እና በረከትዬ እኔ ሰው አልጠቆምህ። ግን እኮ ፓስተር የሆነ ሰዓት ላይ እንደዚህ ሰው መንፈስ ነው ብሎ የሚያወሩትን እንቃወማለን ብሎ ሲናገር ሰምቼዋለሁ። ልክ ነው ብሏል እኮ አየህ። ግን ቃሉን ሽሮ ሰው መንፈስ ነው ከሚሉት ጋር ህብረት አደረገ። አልታመንም ላወራው ቃል። እኔም ያልኩት ትናንትና የተናገራችሁት መስፈርት አድርጋችሁ ያስቀመጣችሁት ምዕመኑን እዚህ ቸርች እንዳትሄዱ እነዚህን አገልጋዮች እንዳታገኙ ብላችሁ አስተምራችሁ ስታበቁ እናንተ ግን ወንበር ሲጠማችሁ ሰው መንፈስ ነው የሚለው ሄዳችሁ ተቃቀፋችሁ አልኩት። የጻድቁ ፖለቲካ የሚል መስቀል ሚዲያ ላይ የተሰራ ፕሮግራም አለ፣ ማየት ትችላለህ ከፈለግ። የትንሽ ደቂቃ ፕሮግራም እና እንትን የለውም የምልህ። እሳቸውም አትሂዱ ብሎ አላወቁ የሆነ ሰላምዬ፣ እሳቸው ሁሉንም ያውቁታል። በተለይ ጃፒ ጋር እንዳይኬድ ጃፒ ጋር በተለይ ሙሉ ወንጌል አማኞች እንዳይሄዱ ሲያስተባብሩ የሙሉ ወንጌል ፕሬዚዳንት ነበሩና ሲያስተባብሩ ሲመሩ የነበሩት እሳቸው ናቸው። ስለማያውቁት አይደለም የሄዱት፣ እያወቁ ነው የሄዱት። ለምሳሌ መስፍን በሹን በገዛ ስልጣናቸው ከማንም ጋር ሳይወያዩ የአብያተ ክርስቲያናት ህብረት አድርገው ዮናታን አክሊሉን
ዮናታን አክሊሉ፣ ኤርሚያስ ሁሴንን፣ ሱራፌልን እነዚህን ሁሉ ሐሰተኛ አገልጋዮች ከአብያተ ክርስቲያናት ጋር ከነ ሙሉ ወንጌል ከነ ቃልዮት ከነ ህይወት ብርሃን ጋር አሁን ቃልዮትና መካነ ኢየሱስ ወጥተዋል ከአብያተ ክርስቲያናት ህብረት ውስጥ ከነዚህ ሁሉ አብያተ ክርስቲያን ጋር በራሳቸው ስልጣን ቀላቅለዋል። ምን ሰጥተዋቸው እንደሆኑ ጌታ ነው የሚያውቅ እና አልጠቁምም። እሺ በረከት እኔ ግለሰብ አልጠቁምም። አቤት ወይ ሌላ ቀድሞ የገቡ አሉ ብራዘር። እሺ አልፋ ኦሜጋ ሚል አካውንት ያለው ወንድም ይሁን ሴት አላውቅም፣ ማንም ሊሆን ይችላል። አልፋ ኦሜጋ አቤላ ወይ እንዴት ነህ? አለው እግዚአብሔር ይመስገን። እግዚአብሔር ይመስገን። እኔ ግን በጣም የሚናፍቀኝና ለማየት የምጓጓው ጊዜ ምን እንደሆነ ታውቃለህ? በፊት ከወንድሞች ጋር አንድ ላይ ሆናችሁ የምታገለግሉት ያ ጊዜ በእውነት ነው የምልህ በጣም ነው የሚናፍቀኝ በጣም። እና ለምንድን ነው ይቅርታ ተባብላችሁ በጣት ያለበትን ነገር ተነጋግራችሁ ያ ጊዜ የማይመለሰው ለምንድን ነው? አንተ በዚህ ስራ መቀጠል ትችላለህ አቤል። እኔ ሐሰተኛ ነቢያቶችን ለነሱ ጠበቃ አልቆምም፣ ሐሰተኛ ናቸውም ብዬ ደግሞ መናገርም አልችልም ስላላየው ባይኔ ማለት ነው። ግን እኔ ሁሉ ጊዜ አንተን ሳይ እሺ ተይ ወደ ሐሳብሽ ግቢ፣ ችግር የለም። ባይኔ ያላየው ማለት ግን ክህደት ነው። ምን ለማየት እንደምትጠብቂ አላውቅም። እሺ ቀጥይ ሐሳብሽ። አይ ሐሰትን ሲሰሩ ባይኔ ካላየው ሐሰተኞች ናቸው ብዬ ለማለት ትምህርት ሲያጣሙ ስታይ እሱ ሐሰት እንደሆነ እንዴት አታውቂም? አሁን ያሳየው ትምህርት እንኳን ጠማማ ነው ብዬ ለመቀበል ይቸግረኛል የእውነት። ግን እኔ ዋናው ሐሳቤ ምንድነው አንተንም ጆንንም ሳያችሁ ያ ጊዜ ነው በቃ የሚናፍቀኝ። እኔ ያ ጊዜ ነው የሚናፍቀኝ እውነት። እናንተ እርስ በርሳችሁ ይቅር መባባል አቅቷችሁ ይቅር መባባል ማን ያቃተው? እኔ ነኝ ያቃተው። ታዲያ ለምን አትባባሉ? አንድ መስፈርት እኮ አስቀምጥኩ ለይቅርታው እኮ ለመታረቁ። ለምሳሌ ሐሰተኛውን ምዕራብ አፍሪካን የመረዘውን የናይጄሪያውን ጠንቋይ ዩጩ ማን ነው? ዩጩ ፋላለው የናይጄሪያውን ጠንቋይ ቲቢ ጆሹዋ እውነተኛ ነብይ ነው፣ በሱ ከመጣችሁ በህይወቴን የመጣችሁት አለ ቀለም ወርቅ የተንፍሱ። ከዛ ሶፍት አስጎራሹ መስፍን በሹን የእግዚአብሔር ሰው ነው፣ እውነተኛ ሰው ነው አለ። የበልጸግና መንፈስ ነክተዋል ብሎ ስለዘረረው ማለት ነው። ማን? ቀለም ወርቅ የተንፍሱ። ዮናታን አክሊሉ የእውነተኛ አስተማሪ ነው አለ። ማን? ቀለም ወርቅ የተንፍሱ። ለዚህ ምንድነው ማረጋገጫ? ህልም አይቻለሁ። ማረጋገጫው ህልም አይቻለሁ። ከሞተ በኋላ ሰላምዬ አንድ የተጋጨንበትን ምክንያት አታውቂም እንዴ? ከሞተ በኋላ በጣም ትልቅዬ እንትን ወጣ መረጃ ቢቢሲ አቀረበ። ቢቢሲ ወልዶ ማን ነው ቲቢ ጆሹዋ ከሌላ ሴት ወልዶ የካዳት ልጅ በዲኤንኤ ልጅ እንደሆነች የተረጋገጠች ልጅ አቀረበ። አብሮት ቸርች ሲጀምር የጀመሩ ውስጥ እንዴት እንደሚጠነቁል እንዴት መተት ድግምት እንደሚያደርግ ያዩ የአይን ምስክሮች፣ እንዴት ገንዘብ እንደሚያጭበረበር፣ እንዴት የጸሎት ማውንቴን ፕሬየር ማውንቴን ብሎ እንዴት ሰዎችን እያስከፈለ ውሃ እንዴት ሽያጭ ዓለም ላይ እንዳስጀመረ፣ እንዴት ዘይት ሽያጭ እንዳስጀመረ ሁሉን ነገር በአካል በአይን የሚያውቁ ሰዎች ዶክመንተሪ ተሰራ። በጣም ትልቅ ዶክመንተሪ ወጣ። ማየት ይቻልሽ። አሁንም ዶክመንተሪው አለ እና እሱ ዶክመንተሪ ላይ ወንድሞች ተሰብስበው እንዳሁኑ ሳይሆን በርከት ብለው ተሰብስበን አወራን። ኦልሞስት ኦል ማለት ይቻላል ሁላችንም ነበር። ከዛ ሁሉም ሰው እንደ እግዚአብሔር ቃል ቲቢ ጆሹዋ የእግዚአብሔር ነቢይ አይደለም። ለምን? 5 የሚያክሉ በማስረጃ የቀረቡ ሐሰተኛ ነቢይነቱን የሚገልጡ ነገሮች ታዩ። ለምሳሌ ኮሮና በማርች ወር እንደዚህ ከዓለም ላይ ዲሳፒር ያደርጋል ብሎ የተናገረው ትንቢት እንዴት ፌል እንዳደረገ፣ የማሌዥያ አውሮፕላን እዚህ ቦታ ላይ የወደቀው ብሎ እሱ ባለው መሰረት ተፈልጎ እንዴት እንደታጣ፣ ከዛም ደግሞ የኳስ ጨዋታ ውጤት ተናግሮ አስተላልፎ እንዴት ፌል እንዳደረገበት ብዙ ኢንተርናሽናል የሆኑ የተናገራቸው ፕሮፌሲዎች እንዴት ፌል እንዳደረገበት ተናገረ። ከዛ መንፈስ ቅዱስ ነው ያሳሳተኝ ያለበትንም አወጣ። ለስህተቱ
መንፈስ ቅዱስ አሳሳተኝ ሁሉ አለ ሐሰተኛው ነቢይ ማለት ነው፣ ደፋር ስለሆነ። ከዛ እኔ በህልሜ ጌታ ነግሮኛል ብሎ መጣ አባጃሌው እኔ በህልሜ ጌታ ከአንድም 3 ጊዜም በህልሜ ነብይ መሆኑን አሳይቶኛል። ማነሽ ዳርያዥ ምናምን ጥጋዥ ምናምን አለ። ይሄ ሰውዬን የተጣላሁት በግል አቤል አቡና ለሚባለው ስምና ክብር እንደሆነ መታሰብ፣ እኔ ትዕቢተኛ እንደሆንኩ መታሰብ የለበት። ትዕቢተኛ ሐሰተኛን የሚደግፍ ሰው እንዴ። ስለዚህ እኔና ይሄ ሰውዬ በብሔራችን አልተጣላንም፣ በቋንቋ አልተጣላንም፣ በርስት አልተጣላንም። የተጣላ ነው ሐሰተኛ ነቢያትን ሐሰተኛ በማለት አለቀ። ቆይ ከእንትና ጋር ልጨርስ፣ ከእህታችን ጋር ልጨርስና ታወራለህ። በዚሁ ሀሳብ ላይ አንተ መጨረሻ ላይ ታወራለህ። እሷ ትጨርሷ መጨረሻ እና በልዩነት መቀጠል አይችሉም። ሲጀመር ቤቴ እንዳትገቡ ብሎ የጀመረው ጸቡን እሱ ራሱን ቤቴ እንዳትገቡ አማን ሻሎም እና አቤል አቡና አሮጋንት ናቸው ምናምን እናንተ ስለጠየቃችሁ ነው እንጂ እኔ ምንም አያገባኝም። እሱ ባለመኖሩ የጎደለብኝ ነገር የለም። እግዚአብሔር ይመስገን ምንም የጎደለብኝ ነገር የለም። እሱ ነው ቤቴ እንዳትገቡ ያለው፣ እሱ ነው ጸብ የጀመረው፣ እሱ ነው በውስጥ በኩል ቡድን ማደራጀት የጀመረው፣ እሱ ነው ዳጊ ከሚባል ሐሜተኛ ሌሊት 24 ሰዓት ሙሉ ስም ሲያጠፋ ምናምን የነበረ የሰው ገበና የሚገልጥ ነውረኛ ባለጌ፣ የራሱን ጓዳና ጎድጓዳ ሳያጸዳ የሰው ቤት ላጽዳ የሚል ነውረኛ፣ አሁን ፎቶን አድርገው ሰዎች ሊያድኑት ሚንተፋተፉ አመፀኛ ሰውዬ ጋር ህብረት ማድረግ ጀመረ ምናምን፣ ወደዛ ተገንጥሎ ሄደ። ስለዚህ እኔ እንትና ባለቤቱ እንትና አይደለሁም፣ ሀንቹ አይደለሁም። እኔ ግን አቤልዬ ኤርሚ ትክክል ናቸው የሚላቸው አገልጋዮች የእውነት ተገልግሎስ ቢሆን መመዘኛው እሱ አይደለም፣ የእግዚአብሔር ቃል ነው። አሳየ ነው እኮ በእግዚአብሔር ቃል ሐሰተኛ እንደሆኑ። ለምሳሌ ቲቪ ጆሹዋ ሐሰተኛ ለመሆኑ 5 ኢንተርናሽናል ፌል ያደረገ ትንቢት ነገርኩሽ እኮ በማስረጃ። የዛን ጊዜ ደግሞ በቪዲዮ እያደረግን አሳየ ነው በማስረጃ። ከዛም በኋላ መንፈስ ቅዱስ ነው ያሳሳተኝ ሁሉ ማለቱን በማስረጃ አውጥተን አሳየ። ገባሽ? ከዚህ በኋላ የኔ ህልም ልክ ነው ካለ እሱ ነው ስተተኝ። ገባሽ? እና ኤርሚያስ ሳተ እና የራሱ እሱ የሚፈልጋቸውን እውነተኛ እሱ የማይፈልጋቸውን ሐሰተኛ። ሲጀመር ስለ ሐሰተኛ ሲያወራ ሰምተሽ ታውቂያለሽ? እዚህ ሚዲያ ላይ ቲክቶክ ላይ መጥቶ አረ ያወራል፣ በእውነት ያወራል። መቼ? አረ ጌታ መቼ? አይ እኔ ስፔሲፊክሊ በዚህ ቀን ምናምን ብዬ መናገር ባልችልም የእውነት ስለሌለ ነው። ምስኪኖችን እዚህ ቲክቶክ ላይ ያሉትን ምስኪኖች ያልተደራጁትን ምንም አቅም የሌላቸውን እንጂ እሱ ሄኖክ ጄፒኤስ ሲያጠፋ ሌላውም ሲያጠፋ አያወራም። ለምሳሌ አሁን እሱ ተነስቶ ከሌ እያለ አይቀጠቅጥ። እሱ ምን ይበል ምን ብሎ ይለጥፋል? በቀልተኛዋ ማርያም ይበል፣ በቀልተኛዋ ማርያም እንትን ቁስለኛው እንትና አንካሳው እከሌ መጣው ቻርጀር እንትን ስላለብኝ ነው። ጆዬ ማውራት ይችላል። እኔ ግን በእውነት በእናታችሁን የአንድ ላይ ብትመለሱ የእውነት ነው የምልህ ጆይ። ምክንያቱም ሰው በአገልግሎት ሲመላለስ ሁላችንም ስህተት ይኖርብናል፣ የምንደክምበት ነገር ይኖራል፣ የምናጠፋበት ነገር ይኖራል እና ያንን ጥፋታችንን ብቻ እየተፈላለግን ከምንጠቋቁም ያንን ውብ ጊዜ ብትመልሱልን እጅግ በጣም ነው እኔ ደስ የሚለኝ። የእውነት በጣም የማይገኝ ጊዜ እንዲህ ስንሰማ እኔ እየሰማችሁ በተለይ አቤል ስለ ጌታ ሲናገር አንድ ላይ ሆኖ ከነ ኤርሚ ጋራ በእውነት አለቅስ ነበር። ጌታ ምስክሬ እና የነበራችሁ ፓወር በጣም እንዲህ ተብሎ የሚነገር አልነበረም እና ለዛ ብትታጉ ደስ ይለኛል። አብሮ ለመሆን አብሮ ለማገልገል ያለውን እንትን ብታስተካክሉ ደስ ይለኛል። እሺ ጆዬ ምን አልከኝ? ያ አቤል እንደነገረሽ ምንድነው እኔ ያኔ ከነበርሽ አላቅም። የሆነ ጊዜ እንደውም እርቅ በተባለ ጊዜ ብዙ ተናግሬ ነበረ። ማለት እያንዳንዱ ልዩ ልዩ ስጦታ አለው። ለምሳሌ አቤል
ሐሰተኞችን ትክክል ያልሆነውን የእግዚአብሔር ቃል ላይ የሚወሳለቱትን ልክ አይደለም ብሎ ፊት ለፊት የመጋፈጥ ጸጋ አለው ማለት ነው። ይህ ደግሞ እንግዲህ ሐዋርያው ቅዱስ ጳውሎስ ሲያደርገው የነበረ ነው። አይተሽ ከሆነ መጽሐፍ ቅዱስ ላይ በጣም ፊት ለፊት ከሐሰተኛ ወንድሞች ጋር በውጭ ደግሞ ከማያምኑት ጋር ይላል ጳውሎስ አይደለ? በውጭ ፍርሃት፣ በውስጥ በሐሰተኛ ወንድሞች ፍርሃት ነበረብኝ ይላል። ይሄ ልጅ እስከመታፈን ድረስ ደርሷል በነቢያቶች። እንግዲህ የሀገር ያወቀው ፀሐይ የሞቀው ነው። ምን በድሎ ነው ምን አድርጎ ነው ሲባል ታንጀብል ተጨባጭ የሆነ ነገር የኢትዮጵያ ወንጌላን አብያተ ክርስቲያናት እስኪሰደቡ ድረስ የማያምኑ ሰዎች እንኳን የማይሰሩትን ስራ እየሰሩ በማናለብኝነት ወንጌል ላይ እንደፈለገ እየሰሩ ጆሮን ጭው የሚያደርግ ነገር እያደረጉ ያሉ ነቢያት ነን የሚሉ ሐሰተኞች መሆናቸውን ሁሉም ሰልችቶት አባቶች ሁሉ ፈርቶ ባለበት ሰዓት ፊት ለፊት ሲጋፈጥ የሚታይ ነው። ፍሬውም የሚታይ ነው። ብዙ ሰው አምልጧል። በአውሮፓ በተለያየ ሀገር ብዙ ሰው ተጎድቶ አምልጧል። የሚናገረው እውነት እንደሆነ አይቶ ነው። እንግዲህ ታዲያ ይህንን የእሱን ጸጋ ይህን በማድረጉ መገለል የለበትም። ሌላኛውም ሌላ ነገር ላይ ሲሰራ ነገሮች ሁሉ በአግባብና በስርዓት ሊሰሩና ልንቀባበል ይገባል ብዬ ነበር ካስታውሽ ነው። ታዲያ አሁን ጸቡ እኮ ይኸውልሽ ስለ ክርስቶስ አይደለም። ጸቡ ስለ ክርስቶስ ሳይሆን ስለ ሰንበዲ ነው። ሰንበዲን ለምን ተናገርክ? ሰንበዲን ለምን ትናገራለህ? በቃ መሞት አለብህ፣ መገደል አለብህ። ሰንበዲ ለእኔ አይከኔ ነው የሚል ነው። በመካከላችን ልንሟገትለትም ልንጠብቀውም የሚገባ መጽሐፍ እንደሚል ቤተክርስቲያንንና ክርስቶስ ኢየሱስን ነው፣ የእሱን ትምህርት ማለት ነው። አሁን ዝም ብለሽ የዚህ ሁሉ ሁከት እና ብጥብጥ መንስኤው ምንድን ነው ሲባል ሰንበዲን አሁን እዩ ጩፋን የሚያፈቅር ሰው እዩ ጩፋ ያንን ሁሉ አባቶችን ሲሳደብ ያንን ሁሉ ስተት ሲሰራ ሲነገር የእሱ ደጋፊዎች ሙሉ ተነስተው የማያምኑ ሰዎች ሳይቀሩ አላማኝ የሆኑ ሰዎች ሳይቀሩ እናት እንዲትሆን እያሉ አቤላ ላይ ቪዲዮ እንኳን ሲሰሩ ብዙ ደግሞ ክርስቲያን የሚባሉት የሱ ደጋፊ እሰይ ጌታ ይባርክ ሲሉ ታያለሽ። ለምንድን ነው ኢየሱስ ተነካብኝ፣ አቤል ኢየሱስን ካደው፣ ኢየሱስን ሰደበው ተብሎ ሳይሆን እዩ ጩፋን ተናገረው፣ እከሌን ተናገረው በሚል ነው። አየሽ መጽሐፍ ቅዱስ ላይ ደግሞ አዚ ፕሮቴስታንትም መጽሐፍ ቅዱስ ብቻ የምንል ሰዎች ስለሆንን ክብርም ለእግዚአብሔር ብቻ የምንል ሰዎች ስለሆንን የምናጥንለት የምንሰግድለት ሰው የለንም። እንደዛ ቢሆን እኮ ለሰዎች ለቅዱሳን ማጠን መስገድ ምናምን እኮ ሃይማኖቱ ነበርንበት። ከዛ ጥለንም መምጣት አይገባንም ነበረ። እዚህ ቤት ግን አንድ ብቸኛ ክራይስት አሎን ብለናል። ክርስቶስ ብቻ መካከለኛ፣ በእርሱ ብቻ ነው መዳን ያለው፣ እሱ ብቻ ነው መካከለኛ፣ እኔን ከእግዚአብሔር ጋር የሚያገናኝ ሌላ የለም ብለናል። ዋጋም ልንከፍልለት ለሱ ብቻ ብለናል። ክብርስ ለእግዚአብሔር ብቻ፣ ስግደትም ለእግዚአብሔር ብቻ፣ የማይነካ አይነኬ የማይነቀፍ ልክ አይደለም የማይባል እግዚአብሔር ብቻ ነው የሚል አለ። አዚ ፕሮቴስታንት ገባሽ? ይሄ መርህ ግን ተጥሷል። እዚህ ሰፈር የሚመለኩ ሰዎች አሉ፣ እዚህ መንደር ላይ እዩ ጩፋን የሚያመልኩ ፔንቴዎች አሉ። ልክ ማርያምን አምልካቸዋል እንደሚባሉት ኦርቶዶክሲያን እዚህ ከተነካ በቃ ሴፍ የሚመዙ አሉ፣ የሚሳደቡ አሉ፣ ምናምን አሉ። ከዛ ከአገልጋዮችም ጭምር ነው። እንትና ወዳጄ ነው አትንካብኝ፣ እንትና ወዳጄ ነው እንትና እነክታለሁ እንጂ ሁላችንም ስለ አንዱ ስለ ክርስቶስ ቢሆን እመኝኝ አንዲት ጸብ፣ አንዲት ጭቅጭቅ፣ አንዲት ነገር አይነሳም። ምክንያቱም ማንም ሰው የሰማይ መላእክት ቢሆን የሚተችበት የወንጌል እውነትና የፍቅሩ ልጅ መንግስት ውስጥ ነው ያለ ነው። የሚገርም ሁኔታ ጳውሎስ በሐሰተኞች ወንድሞች በውስጥ መገረዝን እንዳይቀበሉ የሚያደርጉ ያሳድዱት ነበር፣ እንዳይገረዙ ነው እንጂ ይላል። ስለዚህ በውስጥ ያስነሱበታል። ሲታሰር ብቻውን ይቀራል። አይተሽ ከሆነ እንዴ በኢትዮጵያ ምድር ላይ እንግዲህ በወንጌላን አማኞች ውስጥ መሳሪያ የሚታጠቅ መሳሪያ ተጥቆ ሰው የሚያስፈራራ ሰው የሚያሳፍን ሰው ነብይ ተብሎ የሚጠራበት ምድር ላይ ነው ያለ ነው። አምልኮተ ሰብ ካልሆነ ያ ነገር አስቢው፣ ያንን ክፉ ባህሪ መቃወም ነው። ሁሉም በአንድነት ያለበት በአንድ መንፈስ ማለት ነው። የትኛውን ቦታ ስህተት ነው፣ የትኛውን ቦታ እውነት ደግሞ እውነት ነው። ስለዚህ አንድ ሰው ገድል ላይ የሚሰራ ከሆነ ኦኬ፣ ገድል ላይ ነው የምሰራው፣ እሱም በአግባቡ ስራ አንተ። እዚህ ጋር ደግሞ ሐሰተኛ ነቢይ የሚሰራለ፣ እዚህ ጋር ደግሞ ያስተምረዋለ፣ እዚህ ጋር ደግሞ ወንጌል የሚሰብከዋለ። የተለያየ ልዩ አሰራር አለ። ከዛ ይህን ብንቀባበል ብዬ ብዙ ሞክሬያለሁ እኮ። እንደውም እኔ ቤት ከፍቼ በውስጥ በኩል ኑ ልሰብስባችሁ፣ በውስጥ እናውራ እስኪ ብያለሁ ስል ምንድን ነው
አጠገቤ አትድረሱ እንዳትመጡ ከንትና እንደውም እኔ እንኳን ቻሌንጅ የምደረገው ከአቤል አቡና ጋር ስለሆንክ አንተን አልሰማም ይላል አንዳንዱ። አቤል አቡና ምንድነው? ነፍስ ገደለ? በአደባባይ ነፍስ የገደሉ ሰዎችን እያመለክ እየተከተልክ እላለሁ። ይሄ የኔም የምጋራው አገልግሎት ስለሆነ ነው፣ ሐሰተኞችን ማጋለጥ። እሺ አቤል አቡና ምኑ ነው ጥፋቱ? ምንድነው? ከጀርባውስ ያለ በደንብ አውቀዋለሁ። አብረን በልተን አብረን ጠጥተን አብረን ተኝተን አብረን በረሃ ላይ እንትን ብለን አገልግለናል። ብዙ ተለይ ከከሌ ተብሎ ራሱ ሰው መጥመድ ራሱ የወንጌላን አማኞች መንፈስ አይደለም። ይሄ ባድ ስፒሪት ነው። ገባሽ? ስለዚህ ጎጥ ተይዞ ያለው ምንድን ነው? ስለ ሰንበዲ ነው። በቃ እናንተ መመርመር ከቻላችሁ እስኪ ምንድን ነው ቲክቶክ ላይ ይሄ ሁሉ ነገር የተፈጠረው ካላችሁ አንድነቱ የነበረው ስለ ክርስቶስ ነው። መለያየቱ የመጣው ግን ስለ ሰንበዲና ስለ ክርስቶስ ነው። አቤል ኢየሱስ ብቻ ይደመጥ አለ። እሺ አይከንሰው አለ ሆይ ስትዩ የለኝም አለ። በቃ ይሄ ልጅ ትክክል ነው ማለት ነው። እዛ ጋር ድካምስ የለበትም። ሰው ነው ድካም ይኖርበታል። ሰንበዲ ግን ከሌ አይከኔ ነው እንዴ ከሌና አትንካብኝ የእግዚአብሔር ሰው ነው ይላል። አሃ ይሄው በአደባባይ እያጠፋ ነው። አደባባይ ላይ የሚለቀው ቪዲዮ ብዙ ሰዎችን እየመረዘ ነው። አረ ለቤተ ክርስቲያን መሰደቢያ ሆኗል። በቃ ይሁን የእግዚአብሔር መንፈስ ነው የእግዚአብሔር ጸጋ ነው ይላል። የእንትና ቤት ስተት ግን እስከ ጥግ ድረስ ይነገራል። እስከ ጥግ ድረስ ማለት ነው። ይሄ የወንጌላን አማኞችን የሚመጥን አይደለም። እኔም በዚህ ውስጥ ሆኜ በጣም የሚበላኝ ውስጤን የሚቆጨ ነገር ክርስቶስ ኢየሱስን ብዬ መጥቼ እዚህ ጋር ሰው መመለኩን ሳይና ሰዎች ከስተት ትምህርት እንኳን የሚያስመልጥ ሰው ጠፍቶ የሚገርምሽ ነገር እስኪ ታያለሽ። ወልጅሰስ ላይ ይሰራሉ። የወልጅሰስ ህዝብ ምን ያህለው በቁጥር ነቢያቶቹ ወልጅሰስ ናቸው ብዬ መረጃ አውጥቻለሁ። ለምሳሌ ሁሉም ሚራክል ተካበዩ፣ እዩ ጩፋበዩ፣ እስራኤል ዳንሳበዩ እነዚህ ሁሉ ከነቡ ኡበርት እንጅል ጋር መርጃ አድርገው ነው የሚሰሩት። የነዛ ስፒሪት ደግሞ ወልጅሰስ ነው መንፈሳቸው፣ ትምህርታቸው። ያንን በማስረጃ እንኳን አቅርቤያለሁ። ለትውልድ የሚያስብ የለም፣ ለቤተክርስቲያን የሚያስብ የለም። ማን ነው የሚሰማኝ? ምን አገኛለሁ የሚለው ሁሉ የሚሄደው። አሁንም ትክክለኛው ነገር የሚያስፈልገው ምንድነው? ሁሉም በተሰጠው እንዲያገለግል ሊተው ይገባል። ሊተው ብቻ ሳይሆን የእግዚአብሔር ቃል ብቻ መመዘኛችን ሆኖ የእግዚአብሔር ቃል ብቻ ብለን መጽሐፍ ቅዱስ ብቻ ብለን ከዛ ውጭ ያለውን ማንም ሲተች ለምን እናቴን አይተቻትም? አቤል ለምን እኔን አይተችኝም? ለምን አባቴን ትክክል አይደለም አይልም? ለምን አይገስጽም? ለምን አይዘልፍም? ብቻ ነገሩ ጥላቻ አለ ወይ? የሚያስቀናስ ነገር አለ ወይ? አዜ ወንጌል የሚያስቀኝን ነገር ልንገርሽ። ሁሉን ትተን መተን ሁሉን ቤተሰብ ምን ጥለን መጠን አሁን በማን ኑሮ ነው የምንቀናው? ወንጌል ውስጥ ከገባን በኋላ ወንጌል ስለ ምድራዊ ተስፋ አይደል? ስለዚህ ሰንበዲ አይነካብኝ በሚለው የዚህ ሁሉ እውቀት ነው ምለው። ይህ ማየት ትችላላችሁ፣ ማስተዋል ትችላላችሁ። ረጋ ካላችሁ ፍቅር ከክርስቶስ አይበልጥም። ኢየሱስ ክርስቶስን በፍጹም ልብ ከወደድን እርስ በርሳችን እንደ ራሳችን ነው መዋደድ ያለብን። ከዛ አንጻር ከታየ እንግዲህ ነገሩን በደንብ መነጽሩን አስተካክላችሁ በእግዚአብሔር ቃል ማየት ትችላላችሁ ነው ምለው። አሁንም ቢሆን አልረፈደም። አሁንም ቢሆን ለወንጌል ፍቅር ያለው ሰው፣ ለእግዚአብሔር ቤተክርስቲያን ፍቅር ያለው ሰው በምንም መልኩ አቤል ይገደል ይሙት ማለት እኔ የማልስማማበት ነው። ከዚህ በፊት እንኳን ላሰማቸው የጸቡ ቀን የዛሬ 2 ዓመት ቪዲዮ ፈልጌም ቴንኪው በጣም ምን እያለ እንደሆነ ስሚው። ቃለም ወርገን ወንድማችን ነው፣ ግን እሱ ነው እየረበሸን ያለው፣ እሱ ነው እየበጠበጠን ያለው፣ እሱ ነው ሊቅ ልጫወት ሁሉን ነገር እኔ አውቃለሁ ብሎ በሚል የማይነሳን ኢሹ እያደረገ ያመጣል። ባለፈው በጸጋ ስጦታ በልሳኖች ጉዳይ የወንጌላውያን አማኞችን የጸጋ ስጦታ ያለ በልሳን እንጸልያለን ብለን የምንለው ለህሊናችን እንኳን ሳይጠነቀቅ ከሰይጣን ነው ምናምን ነገር እያለ ሲረብሽ ሲበጠብጥ ነበር። ይሁን ብዬ በሚል ነገሮችን በይቅርታ እንዝጋው ብሎ በሚል ዘጋል። ከዛ በቲቪ ጃሸዋ በኩል ደግሞ አቧራ ማጨስ ቆለበ። ዚፕ ነው ያስገባውበት። በቃ ምንም የሚያመጡት ነገር የለም። አማን ሻሎምና አቤል አቡና እልም ያሉት ጸባጫሪ የሆኑ ወንድሞች ናቸው። ግን ጸባጫሪ ናቸው። ጸባጫሪ ናቸው ወንድሞች ናቶች። የሚነሳና የማይነሳ አርዕስት ለይተው ሳያውቁ አርዕስት ይከፍቱና ይመጣሉ። በተለይ አማን አርዕስት ይከፍታል።
ከማይመለከተው ሰው ጋር ሄዶ ዲቤት ያደርጋል። አሁን ምን ቤት ነው አሸብር ሰሙ የሚባል ሰው ስለ ካልቪኒስት ትምህርት ከአንተ ጋር ዲቤት ለማድረግ ከስንት ወንድሞች ጋር ተመካክራል? አማንሻሉ ይሄ ነገር ምን ያመጣል ብለህ በሚል ከስንት ወገኖች ጋር ተመካክራል? ሎክ በእኛ በወንጌላውያን አማኞች አይደለም በኦርቶዶክሳውያን በጣም ብዙ የማይግባቡበት ትምህርት አለ። በክርስቶስ ጉዳይ ተዋህዶ ካራ ቅባት ጸጋ ብሎ በሚል ማለት ነው የተሸነሸኑ ናቸው። ጎጃም ላይ ያለውና ጎንደር ላይ ያለው በየደብሩ የተቀመጡት አለቆች በዲማ ጊዮርጊስ በመርጦ ለማርያም ምናምን ነገር ያለው አንዱ ከአንዱ ጋር ለሞት የሚፈላለጉ ናቸው። ኦርቶዶክሳውያኑ ጭምር ሁሉ ሳይቀር ማለት ነው። በነገረ ክርስቶስ ጉዳይ በዚህ ጉዳይ እነሱ ሶሻል ሚዲያ ላይ ሲያወሩበት ሰምተህ አታውቅም። የካልቪኒስት ትምህርት ይሄ ነው፣ የአርሜኒስት ይሄ ነው፣ ሉተር እንደዚህ ያምናል፣ እንትና በዚህ ይላል። የራሳቸው ጉዳይ አልኩ። ሉተር የሚሆን ካልቪኒስት ማንም መጽሐፍ ቅዱስ የእግዚአብሔር ቃል በሚያስተምረው ወንድሞቻችን ናቸው፣ አባቶች ናቸው። በእድሜ ከመቅደማቸውና በዘመን ከነበሩበት ዘመን ርቀት የተነሳ ማለት ነው። እነሱ ያልተግባቡበትን ነገር ዛሬ በእንደነዚህ አይነት አስተማሪዎች ወይ ደግሞ በእንደነዚህ አይነት ተማሪዎች እኔ ይቅርታ አድርጉልኝ፣ ኦፌንድ ካደረጋችሁ ያድርጋችሁ። ወንድሞች እናቶች፣ ምንድነው በኢትዮጵያ በገጠሩ አባባል ሴት ከበዛ ጎመን ጠነዛ ይባላል። ያው የሚቀነጥሰው ጠፍቶ ጎመኑ። ቴዎሎጂያን ሲበዙ እንደዚህ ነው ነገሩ የሚሆነው። ቴዎሎጂያን ሲበዙ ቴዎሎጂ በጣም ጠቃሚ ትምህርት እንደሆነ አውቃለሁ። በብዙ ነገር የሚጠቅም ነገር አለው። ግን ቴዎሎጂያን ሲበዙ ጭቅጭቅ ማለት ነው። በዚህ ብሏል፣ በዚህ ወጥቷል፣ በዚህ መጥቷል፣ በዚህ ወጥቷል። ኢየሱስ ለዓለም አልሞተም፣ ለበጎቹ ነው፣ ለፍየሎቹ አይደለም። ይሄንን ማውራት ካለበት በውስጥ ነበር ማውራት ያለበት። ብቻ ይኸውልሽ ይሄ ዛሬ 2 ዓመት በፊት ቲቪ ጆሹዋ እንትን ሐሰተኛ ነብይ ነው ከተባለ በኋላ ሰውየው ነርቨስ ሆኖ በቃ ከዚህ ሰዓት ጀምሮ ነው በቃ ነገሮች የተበላሹት አለሻል። እና አሁን አንቺ ስላወራሽ ነው እንጂ አይመለከተኝም። እኔ ህይወት ይቀጥላል እኮ ከማንም ጋር ልትለያይ ትችላለሽ። እኔ የሚያሳስበኝ ከባለቤቴ ጋር መኖርና አለመኖር ነው እንጂ ከወንጌላዊ ኤርሚያስ ጋር ወይም ከቀለመወርቅ የተንፍሱ ጋር ኖርኩኝ አልኖርኩ ያን ያህል ማተር አያደርግም። አንቺ የጠየቅሽው ጥሩ ጥያቄ ነው፣ በቀናነት ነው። ግን ሁልጊዜ ከዚህ ወገን አማን ሻሎም ጋር ወይ አቤል አቡና ጋር ችግር እንዳለ በጥፋጭነት እንዳለ አድርገው ነው የሰሩት ኢሜጁ። እንደዛ አይደለም። እኛ አክብረን ሀሳብ ላይ ነበር ሀሳብ የምንሰጠው። ለምሳሌ እኔ ቲቪ ጆሹዋ ሐሰተኛ ነው በዚህ የእግዚአብሔር ቃል ማስረጃ መሰረት አልኩኝ፣ በቃ ጨርሻለሁ። እሱ ወጥቶ በቃ ዱላው እንዳይመጡ ቤቴ እንዳያቸው አልፈልግም እዚህ ምናምን ክፍፍሉን የጀመረው ራሱ ነው። እርግጠኛ ነኝ ይሄን ሀሳብ አንቺ እሱ ቤት ገብተሽ ማንሳት አትችይም። ወዲያው ነው በብሎክ ወይም በጫማ ጥፊ የሚያስወጡሽ። ትችያለሽ እንዴ? እስቲ ተናገሪ። ትችያለሽ ማለት እውነት ለመናገር ሞክሬ አላውቅም። ሞክሪ እስቲ እና እንሽ እስቲ ሞክሪ እስቲ ግቢና እኔ ግን ታረሱ ሂጂ ምናምን አንቺ ምናምን ተብለሽ በጣም ቆንጆ ስም ይለጠፍብሻል፣ ትባረሪያለሽ። እና ቴንኪው ስለ ጥያቄሽ አመሰግናለሁ። በዚሁ እንለፉ ይሄንን ጉዳይ። እሺ አቤልዬ በጣም ነው የማመሰግነው። አንተንም ጆንንም እንግዲህ ቴንኪው እንወዳቸዋለን እና ስላለሽ ያንን ጊዜ ጥሩን ጊዜ ናፍቀሽ ነው። ቴንኪው ስለ መልካም ሀሳብሽ። እውነት ለመናገር አቤልዬ እኛ ታች ያለን ሰዎች ስሜቱን እንደዚህ ብዬ ለመግለጽ ይከብደኛል። በዛ ጊዜ የነበረውን ስሜት ማለት ነው። እና እናንተ እንደዚህ ተራርቃችሁ አንተም ለብቻ እነሱም ምናምን ስናይ የሚሰማንን ስሜት በጣም ከባድ ነው። በጣም ያስጠላል የእውነት በጣም ማለት ነው። እና ኮመንት ላይ ራሱ አቤል አቡናን ለምን ከአቤል አቡና ጋር ይቅርታ አትባባልም ብለሽ አንቺ ሁለተኛ ኮመንት ከደገምሽ እኔ አደንቅሻለሁ። ለማንኛውም ስለ ጥሩ ነገር አመሰግንሻለሁ። ማናችን እኛ ፈልገን አይደለም፣ ጸቡ ከኛ የመጣ አይደለም ለማለት ፈልጌ ነው። እኔ አቤል አቡና አይደለሁም፣ አማን ሻሎም አይደለም። አማን ሻሎም አክቹሊ በውስጥ በኩልም ባወራድ ጊዜ የመታረቅ ልብ ያለው አማን ሻሎም ከነሱ በተሻለ እነሱ በጣም እንትናል። በዚህ መሀል ላይ ዳግማዊ ጥላውን የሚባል ወሬ ሰንጥቆ የሚያደር ሀሜተኛ ሰው ይመጣ፣ ነገሩ ተበጠበጠ፣ የግሩፕ ሆነ።
እዛ ሁሉ ግሩፕተኛ ሆነ። አሁን በፌክ አካውንት የሚሰድቡን በጠቅላላ ቀድሞ ሱፐር ሂሮ ጀግኔ አንበሳ የሚሉን ሰዎች ናቸው አሁን በፌክ አካውንት የሚሰድቡ እና እንደዛ ነው የተፈጠረው። ባይፈጠር ደስ ይለኝ ነበር። እንደዚህ አይነት ትርምስ ልዩነታችንን ሀሳብ ላይ ብቻ ተነጋግረን ብንፈታ ወይም ባይፈታ እንኳን የሀሳብ ልዩነትን ማክበር። ለምሳሌ ልሳንን በተመለከተ አሁን ግልጽ የማይቀበሉ ብዙ ሰዎች ወጥተዋል። አሁን እንደዚህ ሊጠራ ነገር አማንሻሎም በዛ ደረጃ ልሳንን አልተቀበለም ተብሎ ቋንቋን አልተቀበለም ብሎ ኢየሱስ የሞተለትን ሰው ልሳን ቋንቋ ነው አክቹዋሊ አይደል? የመላእክ ቋንቋና በሰው ልሳን ብትናገሩ ይላል ባይብል ላይ። በመላእክትም ቋንቋ ተናገርሽ በሰው ልሳንም ተናገርሽ። አሁን ይሄ ልሳን የሚባለውን እንደ አሁን ብዙ ሰዎች የሚለማመዱት እሱ ጥያቄ ምልክት ያለበት ጉዳይ ቢሆንም እሱንም ራሱ ልሳን ብለሽ ተቀብለሽ እንደሆነ በሱ ከመናገር ወንድምን መቀበል ይበልጣል። ከልሳን ወንድም ይበልጣል። አይበልጥም እንዴ? ይበልጣል። ከልሳን ወንድም ይበልጣል። የፈልክ ተአምር ከማድረግ ወንድም ይበልጣል። እና ኤርሚያስ ከወንድሙ ልሳን በለጠበት ስጦታ ምናምን ብሎ ማለት ነው። ስጦታ አክቹዋሊ ለሰዎች የተሰጠ ነው፣ ሰው እንድናገለግል። ሐዋርያት የተሰጣቸው ልሳን መናገር በማይችሉበት አገር ላይ ሄደው በዛው ሀገር ቋንቋ እንዲናገሩ በዛው በልሳናቸው ወንጌልን እንዲያገለግሉ ነው። ገደብ እንዳይኖርባቸው ነው ጌታ ያንን ቋንቋ ስጦታ የሰጣቸው። ለዛም ነው የመጀመሪያው የልሳን የተቀበሉበት መጽሐፍ ቅዱስ ክፍል ሐዋርያት ሥራ ምዕራፍ 2 ላይ ልሳን ተሞሉ። ከ7 የሚበልጡ ሀገሮች የመጡ ሰዎች በእኛ ሀገር ቋንቋ የእግዚአብሔርን ታላላቅ ነገር ይናገራሉ አሉ። ስለዚህ በሐዋርያት ሄደው ባልተማሩት፣ ባላጠኑት፣ ባልኖሩበት ምድር ቋንቋ ይናገሩ ነበር። ይሄ የልሳን አንዱ የመጽሐፍ ቅዱስ ልሳን አገልግሎት ነው። ስለዚህ ልሳን የመጀመሪያ የስጦታው ሐሳብ ምንድነው? ሰዎችን በቋንቋ ገደብ የኢየሱስን ፍቅር እንዳንነግራቸው እንዳንገደብ ነው። ስለዚህ ለሰው ተብሎ የተሰጠ ስጦታ፣ ሰው ለመድረስ፣ ሰው ለማዳን፣ ሰው የእግዚአብሔር መንግስት እንዲወርስ ለማድረግ፣ የምስራቸውን እንዲሰማ ለማድረግ የተሰጠ ቤዝድ ኦን ሂውማን። ይሄ ስጦታው ዓላማ ሰዎች ትኩረት ያደረገ ነው እና የሰዎችን ትኩረት ያደረገ ስጦታ ተቀበለሽ ስጦታው ከሰዎቹ ከበለጠብሽ የሳትሽው አንቺ ነሽ። የቆሮንቶሱ ልሳንማ መበጣበጫ ስለሆነ ተርጓሚ ከሌለ ዝም በሉ ተባሉ። አትረብሹ። የማያምን ሰው ቢመጣ ይሰናከላል። ከዛ 2 የትንቢት ቃል ብትናገሩ እግዚአብሔር በመካከላቸው አለ ብሎ አዲሱ ሰው ይፈራል ወይም እግዚአብሔርን ያመሰግናል። የቆሮንቶሱም ልሳን አትናገሩት ተብሏል። ተርጓሚ ከሌለ አትንጫጩ ተብሏል። አሁን የሚንጫጫ ሾጎዶጎ ሮቦቦቦ ድዴ ጀቤሬሬ ምናምን እነ ጂፒኤስ የሚሉት ልሳን አንደኛ ልሳን ራሱ ቢሆን የተነገረው ልክ የእግዚአብሔርን ቃል መተላለፍ ልክ አይደለም። በቃ ጸጥ በል ተብላ፣ አትለፍልፍ ተብላ፣ አትረብሽ። ጳውሎስ አትረብሹ ብሏል። ምክንያቱም መንፈስ ቅዱስ የሥርዓት አምላክም ጭምር ስለሆነ ማለት ነው። የሰላም አምላክ እንጂ የሁከት አምላክ አይደለም ይላል መጽሐፍ ቅዱስ። መንፈስ ቅዱስ የሰላም አምላክ እንጂ የሁከት አምላክ። ይሄ ሁከት የሚፈጥር ዶጎዶጎዶ ጆዶዶዶዶ ዞጎጆ 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 የዮናስ ልሳን ትዝ አለኝ። እሺ እና ስለነገርሽኝ ደስ ብሎኛል። ቴንኪው። ለማንኛውም በአጠቃላይ ለማስታወስ ያክል ጠዋት ላይ ስነሳ ታወሪያለሽ፣ አልፎሚጋ ስምሽን ስለማላውቅ ነው ታወሪያለሽ። በአጠቃላይ ለማስታወስ ለመሞከር ያክል ዛሬ ጠዋት ላይ ከእንቅልፌ ስነሳ ፌስቡኩንም ቲክቶኩንም ሳይ አቡና የሄኖክን መታሰር ላይቭ ላይ ወጥቶ ሲያወራ እዛው ላይቭ ኮመንት ላይ ተፈታኮ የሚል ነገር ሲሰማ ቃስ ብሎ ሹልክ ብሎ ላይቭን አቋርጦ ወጣ የሚል የሐሰት መረጃ እየተላለፈ ነው የሚገኘው። እኔ በሄኖክ መታሰር ጉዳይ ላይቭ አልገባው። መፈታቱንም ብትነግሩኝ እኔ ስለታሰረ ደስ የሚለኝ እሱም ነብይ ነኝና ክንፌን ደመና ላይ አስቀምጬ እየተንሳፈፍኩ ነው ብሎ ራሱን ከሰው በላይ የሚያስበልጥበትን እኔ ካህን ነኝ እናንተ ስጦታ ታመጣላችሁ እኔ ባርካችኋለሁ እያለ ራሱን ያለመጠን ከፍ ከፍ የሚያደርገው ግለሰብ እንደ ሰው ኮሌታው ተይዞ የሚታሰር ተራ ኢትዮጵያዊ ከህገ መንግስት በታች የሆነ ኢትዮጵያዊ መሆኑን ካዳሚዎቹ የሚያጠኑለት ሰዎች ማወቃቸው ጥሩ ነው። አንድ ቀን የሚታሰር 2 ቀን የሚታሰር ሰው ስለራሱ ማያቅ ሰው
ስለናንተ ነገ ስለናንተ ዘላለም ስለናንተ የቤት ኪራይ ስለናንተ ሚስጥር ስለትዳራችሁ ጌታ ነግሮኛል ምናምን የሚለው ሰውዬ ስለመታሰሩ ከኢየሱስ እንደማይሰማ እንድታውቁ በቃ አይሰማ የራሱን አያውቅም ጠንቋይ የራሱን አያውቅም ይላል እንደውም ሲተርቱ የአበሾች ሲተርቱ እኛ ስንተርት ጠንቋይ የራሱን አያውቅም እንደሚባል አያውቅ እንደውም ማምለጥ ነው የሚመቻቸው በአገልግሎት ሰበብ ከሀገር ላጥ ብሎ መውጣትን ነው ምርጫቸው የሚያደርጉት ይሄንን ራሱ አንድ ቀን ስለታሰረ ደስ ብሎኛል እንጂ አመታት እንዲታሰር አልፈልግም ወንጀል ካልሰራ በስተቀር አመታት እንዲታሰር አልፈልግም ስለዚህ ላይቭ ላይ ወጥቼ የሄኖክ የጄፒኤሱ ጌታ ታስሯል ብዬ ላይቭ አልገባውም እና አትዋሹ ይሄንን ፖስት የምትለጥፉ ውሸታሞች ተው ሌላ አቡናም ትንቢት ሞካክሮ ጀምሮ ነበር ብለ ያለጠፍክ አንድ የኢዩ ጩፋ ካዳሚ እንትን ቀሚስ ጎታች አለ እና አንተም ታቀብ እሱ ቪዲዮ የዛሬ 6 ዓመት በፊት የዛሬ 6 ዓመት አካባቢ ላይ መልካም ወጣት 2011 ስልጠና እኔ ከተለወጥኩ ከአንድ ዓመት በኋላ ለመጡት የ2011 ሰልጣኞች ከሱስ እንዴት መውጣት ይቻላል የሚል የአመት ተሞክሮዬን ስናገር ለሱስ ያላችሁን ፍቅር ለአምላክ ፍቅር በመስጠት ወይም አምላክን በመውደድ ነው የምትቀይሩት አልማዝን ወዳት ከሆነ ከአልማዝ ጋር ለመለየት ጫልቱ የምትባል ምሳሌ ናት ጫልቱ የምትባል ሌላ ሴት መውደድ ሊያስፈልግህ ይችላልና ይሄንን ሱስ እንድትተው ሱሱን መውደድህን ትተ አምላክህን ውደድ እግዚአብሔርን ውደድ ብዬ የተናገርኩት እንትን ነው ምሳሌ ነው እና ስም ስለጠራው አቡናም ትንቢት ተናግሯል ብለው በጣም ብዙ ሰዎች ሜንሽን ያደረጋችሁ ነው እሱ ቪዲዮ ላይ እሱ ውሸት ነው እና ያንን ለመናገር ቀጥ መናገር ትችላለሽ ይሄው ጨርሰናል ታረቁ ምናምን የሚለውን ጉዳይ ሆልድ አድርጊው በቃ እንደዛ ነው ያለው እሺ ሌላ ነገር ተባልክ አንቺ ከሰውሽ በቃ